ሊመስሉ ይችላሉ። ዛሬም በቅጥር ውስጥ ያሉ ሰዎች አሉ። ከላይ ከጠቅላይ ቤተ ክህነት አንስተ እስከ ታች ድረስ በአነጋገሩ ራሱ ግዕዝ የሚጠቅስ እኮ አለ። ግን እኮ የተሐድሶ መናፍቅ ይሆናል። በአካሄዱ ደግሞ ምን ማለት ነው? ቤተ ክርስቲያን ሁሉ የሚመላለስ ኧረ ገሌማ ተሐድሶ አለ ኧረ ቅዳሴ ሁሌ ነው የማየው የምትሉት ሰው ለምንድነው የሚያደርጉት ታውቃላችሁ? ለምንድነው ቤተክርስቲያን በየጊዜው የሚመላለሱት? ክርስቲያኖችን ሊመስሉ ይችላሉ። ለመምሰል ለምን? ተአማኝነትን ለመፍጠር ነዋ። ወይ ገሌማ ተሐድሶ አትበሉት፣ ቅዳሴ አይቀርም፣ ማህሌት አይቀርም፣ ሁልጊዜ ይመጣል ቤተክርስቲያን የሚል ሰው። ስለዚህ በምዕመናን ዘንድ ተአማኝነትን ለመፍጠር የሚተጉ አካላት ዛሬ አሉ። እሺ ይህ ድርጊታቸው የሚያስቀርብን ግላዊ ጥቅም ቢሆን ኖረው ይህን ሁሉ ነገር ሰተን በተው ነው ማለፍ እንችል ነበር። ለእግዚአብሔር ሰተን አሁን ስለነዚህ ሰዎች ማውራት ምን ይጠቅማል ለሚለን ሰው ማለት። ነገር ግን ይሄ አደጋው ከውስጥ እስከ ውጭ በተዘረጋ መዋቅር ቤተ ክርስቲያንን እስከ መረከብ ካልተቻለ እስከ መክፈል በሚያደርስ የተቀናጀ ስልት በፕሮቴስታንታዊ በጀት በታገዘ ድጋፍ አምልኮተ እግዚአብሔርን ከምድረ ገጽ ለማጥፋት የኤልዛቤል እቅድ የሚያስፈጽሙ አካላትን መታገስ አግባብ ባለመሆኑ ማንነታቸውን ገልጾ ሕዝብ እንዲያውቀው ማድረግ መንፈሳዊ ግዴታችን ስለሆነ ነው። የግል ጥቅም ቢሆን ኖሮ ጊፍት ብቻ አግኝተው ቢያልፍ ኖሮ ቀላል ነበር። ለፎሎወራቸው ብቻ የሚያደርጉ ነበር። ፎሎወር ነው በቃ ይውሰዱት የሚወስዱትን ይባል ነበር። ጊፍት ከሆነ ይብሉት ይባል ነበር። የዚህ ግን አደጋው ምንድን ነው? ቤተ ክርስቲያንን መረከብ ስለሆነ ነው። የዚህ ግን አደጋው ምንድን ነው? ቤተክርስቲያንን መክፈል ስለሆነ ነው። ይሄ ነው አደጋው። የጥቅማ ጥቅም ቢሆን ኖሮ ቀላል ነበር። ለመፈመስ ብለው ቢሆን ኖሮ ቀላል ነው። ጊፍት ለመሰብሰብ ቢሆን ኖሮ ቀላል ነበር። ፎሎወር እንዲበዛላቸው ፈልገው ቢሆን ቀላል ነበር። ይሄ ግን አደጋው ቤተክርስቲያንን መረከብ ስለሆነ ነው። ለዛ ነው የምንተገው። እሺ ምንድነው ስልታቸው? ስልታቸውን እስቲ እንመል። የመጀመሪያው የተሐድሶ መናፍቃን መዋቅር ዘርግተው ስልት ነድፈው በጀት መድበው ቤተ ክርስቲያንን ለማጥፋት ከሚጠቀሟቸው መንገዶች መካከል የተወሰኑት እናንሳ። አንደኛ በሚያውቋቸው ሰዎች በኩል መቅረብ። ምን ማለት ነው? ማለት በቤተ ክርስቲያን አስተዳደራዊ መዋቅር ውስጥ በአብነት ትምህርት ቤት ወንበር ዘርግተው የሚያስተምሩ የአብነት መምህራንን፣ በልዩ ልዩ ገዳማት የሚገኙ መናንያንንና አስተዳዳሪዎችን፣ የመንፈሳዊ ትምህርት ተቋማት አስተዳዳሪዎችን፣ መምህራንን እንዲሁም የሰንበት ቤት አመራሮችን አባላትን ማዋወቃቸውና መቅረባቸው በእነሱ በኩል ተልእኳቸውን የማስፈጸም እድል ፈጥሮላቸዋል። ጳጳሱን አውቀዋለሁ የሚል እኮ ተሐድሶ አለ። ብፁዕ አቡነ በገሌ እኮ ይደውሉኛል የሚል ሰው እኮ አለ። እውነቱን እኮ ነው አለው። በአብነት ትምህርት ላይ ሊቀ ሊቃውንት ገሌ እኮ አውቃቸዋለሁ የሚል አለ። ከደሳቸው ጋር እየዋለ ለምን እሳቸውን ለመበረዝ ያመቸዋል። ልዩ ልዩ የገዳማት አለቆችን ጭምር ይኸው ለእናንተ ገዳም እንደዚህ አዋጥቼ እንደዚህ ያደርጋለሁ፣ ለገዳሙም ይሆን ጀኔሬተር ገዝቻለሁ፣ ለገዳሙም ይሆን እህል ምናምን አምጥቻለሁ እያለ በገዳማውያን አባቶች ልብ ውስጥ ለመግባት ይህን የሚሰሩ ሰዎች አሉ። የከተሞች የምናገኛቸው አብያተ ክርስቲያናት አለቆችም ይቀርቧሉ። ማን የዚህ ደብር አለቃው? ኧረ እኔ አውቀዋለሁ፣ ጓደኛችን እኮ ነው፣ በየጊዜው ነበር አብረን ምሳ የምንበላው ይላል። በሚያውቋቸው ሰዎች በኩል መቅረብ። አሁን እዚህ ጋር ምላሽ ጥያቄ ልጠይቃችሁ። የቤተ ክርስቲያን ጠቅላይ ቤተ ክህነት ያለ ጓደኛ ካላቸው የአብነት ትምህርት ቤት ወንበር ዘርግተው የሚያስተምሩ ሊቀ ሊቃውንትን የሚያስተምሩ የአብነት መምህራን ጋር የሚቀርቡ ከሆነ ልዩ ልዩ የሆኑ የገዳማት መናንያንና አስተዳዳሪዎችን የሚቀርቡ ከሆነ መንፈሳዊ የቅድስት ሥላሴና የቅዱስ ጳውሎስ መንፈሳዊ ኮሌጅ ተቋማት አስተዳዳሪዎችን የሚቀርቡ ከሆነ የሰንበት ትምህርት ቤት አመራሮች የሚቀርቡ ከሆነ እዚህ ቲክቶክ ላይ ያሉትን ሰዎች አይቀርቡ? ምን ጥያቄ አለው? አንዱ አደጋ መጠንቀቅ ያለብን እዚህ ጋር ነው። መናፍቃን ሲያመሰግኗችሁ በጣም የምትፈነጡ ሰዎች ያላችሁ። እኔ ወንጌል እኔ እንዳንተ የሚሰብክ ባገኝ ኖሮ መናፍቅ መቼም አልሆኑም ነበር። እስቲ ሁን አሁና ተጠመቃ አሁንሽ እንደኛ ሰባኪ ሳላገኘን አለ ፕሮቴስታንት ይሆንከው። እስቲ ዛሬ እመንና እስቲ ዛሬ ኦርቶዶክስና ዛሬ እዛ ጥግ ላይ ሆነው ግን እኛም በማመስገን ለምን የእኛን ልብ ለመቦርቦር ነዋ። በውዳሴ አስመስለው፣ በምስጋና አስመስለው፣ ልክ እኛ የኦርቶዶክስን ትምህርት ያበራንላት አስመስለው በሚያውቋቸው ሰዎች በኩል መቅረብ። ይሄ የተሐድሶ መናፍቃን አንዱ ስልት ነው። ቲክቶክ የሚያገለግሉ ሰዎች ሊቀርቡ ይችላሉ።
አለቆቹ ሊቀርቡ ይችላሉ። የሰንበት ቤት አመራሮችን ሊቀርቡ ይችላሉ። አስተዳዳሪዎችን ሊቀርቡ ይችላሉ። ጠቅላይ ቤተ ክህነት ሊቀርቡ ይችላሉ። ጳጳሱ ሊቀርቡ ይችላሉ። ይሄን ለምን እንደሚያደርጉት ተልእኳቸውን ለማስፈጸም እድል ይፈጥርላቸዋል። ቢያንስ እንኳን መናፍቅ ሆኖ መገለጽ ሲከብዳቸው የእነሱ ጓደኛ መናፍቅ ሲወገዝ፣ ኧረ ብፁዕነቶ እኔ እርሶ ሹፌር ነኝ፣ እርሶን ቀርቦታለሁ፣ ለምን ግን ታወግዙታላችሁ? በጥላቻ እኮ ነው። ያንን ወንድሙን ለማትረፍ እኮ ነው። ተሰሚነት አለዋ። ከጳጳሱ ጋር ይቀራረባላ፣ ከሰንበት አመራር ጋር ይቀራረባላ፣ ከአለቃው ጋር ይቀራረባላ። እንዳይወገዙ መጻፋቸውም እንዳይነካ ተልእኳቸውን ለማስፈጸም እድል ይፈጥርላቸዋል። ቋቅ ቢላችሁ ዋጡት። እንደሚደብራችሁ አውቃለሁ። አንዳንዶቻችሁ ግን ግድ ነው መማር አለብን። ዛሬ ተሐድሶ መናፍቃን እንደጠፋ የሚናገር ሰው ካለ ወይ እሱ እጁ አለበት አሊያም መረጃ የለውም ማለት ነው። ከዚህ ዓለም ርቋል ማለት ነው። ይሄ አንደኛው ስልታቸው በሚያውቃቸው ሰዎች መሄድ ነው። ለምሳሌ ላንሳ። በ1990 ዓመተ ምህረት ቀኑና ተሰጥቶት ተጸጽቶ በመመለስ ፋንታ በኑፋቄው በመግፋቱ ምክንያት በ2004 ዓመተ ምህረት በቅዱስ ሲኖዶስ ምልዓተ ጉባኤ የተወገዘው 16ቱ የተሐድሶ አራማጆች ገለጹት መካከል አንዱ የሆነው ሁላችሁ የምታውቁት አሁንም ኦርቶዶክስ ነኝ በማለት የሚያደናግረው እና በሰሜኑ የሀገራችን ክፍል የሚካሄደውን የተሐድሶ እንቅስቃሴ የሚባለው ጽጌ ጾታ የተባለው ቃና ተዋህዶ ብሎ አሁን ቲክቶክ ላይ የከፈተው ማለት ነው። ብዙ የአብነት መምህራንን ለመቀሰጥ ቅሰጣ ተግባር ለማለት እድል ያገኘው በአብነት ትምህርት ቤት የሚያውቃቸውን ሰዎች በመጠቀም ነው። ጓደኛ በማፍራት ነው። በጣም አደገኛ ናቸው። ከሁሉ ሰው ቀድሞ አውቀው የደረሱ ይመስላሉ። በማድነቅ ይቀርባሉ። አቤት እኮ ድምፅሽ፣ አቤት እኮ ድምፅህ፣ አቤት እኮ ስትሰብክ ብሎ በማድነቅ ይጀምራሉ። ጽጌ ጾታ ሳይሰራው በዚህ ነው። በዚህ አጋጣሚ ጽጌ ጾታ የተወገዘ ያልመሰላችሁ ሰዎች በ2004 ዓ.ም በቅዱስ ሲኖዶስ ምልዓተ ጉባኤ ተወግዟል። ይሄ ማወቅ አለባችሁ። እድል አልተሰጠውም እንዳይባል በ1990 ዓ.ም ቀኑና ተሰጥቶት ከ2004 በፊት ማለት ነው። ቀኑና ተሰጥቶት ተጸጽቶ መመለስ ፋንታ በኑፋቄው በመግፋቱ 2004 ተወግዟል። ጽጌ ስጦታው ማለት አንዱ የተጠቀመው በምን መንገድ ነው? የአብነት መምህራንን ለመቀሰጥ እድል ያገኘው በአብነት ትምህርት ቤት የሚያውቃቸውን ሰዎች በመጠቀም ነው። ልጨምር አንድ መሰረተ ክርስቶስ ቸርችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማደስ በሚደረገው እንቅስቃሴ ለአገልግሎት የምፈልጋቸው በኦርቶዶክስ ቤተክርስቲያን ውስጥ አገልግሎት የሚሰጡ ካህናት ብቻ ነው ማለቷ ራሱ የአብነት መምህራንን ለማጥመድ ቤተክርስቲያንን ቋንቋ የሚያውቅ አካል አስፈላጊ እንደሆነ በመረዳቷ ምክንያት እንደዚህ አድርጋለች። መሰረተ ክርስቶስ እኔ የምቀጥረው ካሁን በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማደስ በሚደረገው እንቅስቃሴ ውስጥ በኦርቶዶክስ ቤተክርስቲያን አገልግሎት የሚሰጡ ካህናትን ብቻ ነው ብላ ነበር። ትዝ ይለኛል አንድ ወቅት ጅማ ላይ 2001 ዓ.ም መሰረተ ክርስቶስ ቸርች ማስታወቂያ ተወጡ ተለጥፎ ግዕዝ የሚችል እዚህ ቸርች ላይ የሚቀጠሉ ማስታወቂያ ወጥቷል። ለምን? ግዕዝ የሚችል ማለት ከየት የመጣ ነው? ወይ ከቄስ ወይ ከዲያቆን ከኦርቶዶክስ ልውጡ ነው። ሌላ ነገር የለው። ከኦርቶዶክስ መተኔ ቸርች የምትሰብክ ከሆነ ደሞዝ ከፍልሃለሁ እና ምናለች እሷ እኔ ጋር የሚያገለግል ሰው ካሁን በኋላ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አገልግሎት ከሚሰጡ ካህናት ብቻ ነው የምቀጥረዋለች። ለምን? የግዕዝ ቋንቋ የሚያውቁ ከሆነ ሌላውን ሰው ለመንጠቅ ይመቻል። ታውቁታላችሁ እኛን ህዝብ ግዕዝ ትርር ካደረገ ቋንቋ እኮ ነው ግዕዝ። ግዕዝ እኮ ሃይማኖት አይደለም። ግዕዝ ሃይማኖታችን የምንሰብክበት ቋንቋ ነው እንጂ ግዕዝ ራሱን ችሎ እኮ ሃይማኖት አይደለም። ግዕዝን አንድ ሰው ቻለ ማለት ሊቅ ነው፣ ቅዱስ ነው፣ በቃ የቤተክርስቲያን ትምህርት እኮ አውቋል ነቅቷል ማለት አይደለም። እኛ ጋር ትልቁ ችግር ይሄ ነው። አቤት አንተ እንዴት ነው ግዕዙ የሚጠቅሰው ብለው እነሱን ተከትሎ መናፈቅ የሚሆኑ ሰዎች አሉ። ስለዚህ ይህ ሁሉ የሚያሳየን ተሐድሶች ከቤተክርስቲያኗ ቋንቋና ከቤተክርስቲያን አባቶች ጋር መተዋወቃቸው በምዕመናን ዘንድ ተቀባይነት በማግኘት ተልኳቸው ለማሳካት ምን ያህል ያግዛቸው እንደሆነ ያስረዳል። እንዴ የብፁዕ አቡነ ገሌ እኮ ወዳጅ ነው እንዴ መምህር ገሌን እኮ ይቀራረበዋል እንዴ ከዘማርያም ጋር እኮ አብሮ ይውላል የሚባል ነገር የለም። ሁለተኛው መንገዳቸው በገንዘብ ማታለል። ተሐድሶች ለገዳማት ለመንፈሳዊ የትምህርት ተቋማት ተማሪዎችና ለገጠሪቷ ቤተክርስቲያን ካህናትና ዲያቆናት ተመሳሳይ ድጋፍ እናደርጋለን በሚል ሰበብ እየበረዟቸው ይገኛሉ። አሁን ታውቃላችሁ ወይ የገዳማት ሜዱ ማህበራት ገንዘብ ድጋፍ ያደርጋሉ። ለምሳሌ ላንሳ ስም ትችት እንዳይመስል በ2007 ዓ.ም
አዲስ አበባ ኮተቤ አካባቢ ባካሄዱ ስብሰባ ላይ ማህበረ ቅዱሳን ያልደረሰባቸውን የአብነት ትምህርት ቤቶችን ቀድመን በድጎማ መልክ መቅረብና መያዝ አለብን የሚል አቅጣጫ ነድፈው ነበር። 2007 ዓ.ም እዚህ አዲስ አበባ ኮተቤ አካባቢ ተሰብስበው ማህበረ ቅዱሳን ያልደረሰባቸውን አብነት ትምህርት ቤቶችን ቀድመን በድጎማ መልክ በእርዳታ መልክ መቅረብና መያዝ አለብን። ከዛ ገዳማቶቹን ማህበረ ቅዱሳን እንዳይሰማቸው እንዳይቀበሉት ማድረግ፣ ከዛ ኑፋቄውን በገዳማት አባቶች ለማስረጽ፣ ከዛ ባህታዊ ሆኖ ግን ተሐድሶ የሆነ መነኩሴ ሆኖ ግን ተሐድሶ የሆነ ገዳሙ እንዳለ የተሐድሶ መናፍቃን የሆነ ከዛ እነዛን የገዳማን አባቶችን በክሎ ይሄ ገዳም እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን መታደስ አለባት አለ ብሎ ልክ ገዳማያን እንዳመፁ አስመስሎ ማሳየት። አያችሁ አደጋውን ግን ይገባቸዋል። ምዕመናን ምን ያክል ስራ እንደሚሰሩ። ከዛ ምን ይደረጋል? ይሄ ገዳም የኢትዮጵያ ኦርቶዶክሳውያንን ተቃወመ፣ መታደስ አለባት። ለምን? ቀድሞ ተሐድሶቹ እያንዳንዱ አባቶች በረዟቸዋ። በምን መልክ ቀረቧቸው? በድጎማ በእርዳታ መልክ ቀረቧቸው፣ በከሏቸው። ከዛ አበምኔቱ መግለጫ እንዲያወጣ ያደርጉታል። ከዛ ታስቡት እንግዲህ ያሱ ባለፈው እንኳን ገለተ ዮሐንስ መጥምቅ ይሄ በግለሰብ የታተመው እንኳን ተወግዟል ሲባል እንዴት እንደፈነጠዙ ታያላችሁ። የተወገዘው እኮ በግለሰብ የታተመው ነው። ጥንታዊውና ነባሩ ገድለ ዮሐንስ መጥምቅ እኮ አልተወገዘም። አስቡት ደግሞ የሆነ ገዳም ይሄን መግለጫ ቢያወጣ ምን አድርገው ሊቀይሩት እንደሚችሉ። ገንዘብ ክፉ ነው። ጊፍት ክፉ ነው። በጊፍት እኮ ተታለው እኮ ኑፋቄ ውስጥ የሚገቡ ሰዎች እኮ አሉ። እግዚአብሔር መጨረሻችን ያሳምርልን በእውነት። ሶስተኛ አሰልጥኖ በቅንፍ አሰይጥኖ መመለስ። ከቤተ ክርስቲያን ከቤተ ክህነት ከቄሶች አሊያም ደግሞ ከዲያቆናት ወይ ከሰንበት ተማሪዎች ያሰለጥናሉ። ያ ማለት ሰውየው እምነቱ ተቀየረ ማለት ግን እኮ ክሩ አንገቱ ላይ አለ። ግን አሁንም እኛ ጋር እየቀደሰ ነው። ግን አሁንም እኛ ጋር አመራር ነው። እኛ ጋር አሁንም አስተዳዳሪ ናቸው። አሁንም እኛ ጋር ቀዳሽ ቄስ ነው። ሰልጥኖ ሰይጥኖ ይመጣል። ሰይጣን ሆኖ በምን መንገድ? በትውቅም ሆነ በማታለያ የቀረቧቸውን ሰዎች የጥፋታቸው ዓላማቸውን ለማስፈጸም የሚችሉበትን አቅም በስልጠና ካስታጠቋቸው በኋላ ተልኳቸው ሳይረሱ ወደ ቀድሞ ቦታቸው ተመልሰው ስራቸው እንዲቀጥሉ ያደርጓቸዋል አሉ። ዛሬ ለብዙዎቻችሁ መሰናክል እንዳልሆን ብዬ ተውኩት እንጂ በአዲስ አበባ ሰንበት ቤቶች ውስጥ አመራር ውስጥ አሉ። የተሐድሶ መናፍቃን ሚሽን ወስደው ሰልጥነው በስነ ስርዓት ሰንበት ቤት የሚመሩ ሰልጥነዋል። እነሱ ጋር ሰይጥነዋልም ጭምር። መሰይጣን ታውቃላችሁ? ሰይጣንን መሆን የሰይጣን ተግባር መፈጸም። እግዚአብሔር በእነሱ ከመሰልጠንም ከመሰይጠንም መድኃኒዓለም የሚጠብቀን። ያሰለጥኑና አያስቀሩትም። እነሱ ጋር ሂድ ተመለስ፣ ሰንበቱን ደግመህ ምራው፣ ሰበካ ጉባኤ ግባ፣ የሰንበት አመራር ሁን፣ ጽዋ ማህበር ውስጥ ግባ፣ ማህበረ ቅዱሳን ውስጥ ግባ፣ ጠቅላይ ቤተ ክህነት ግባ፣ ቄሱን ዲያቆን ሁን፣ ሰው መልምልልን። እዛው አችሁ አሰልጥነው አሰይጥነው ይልኩታል። ይሄ ትልቁ አደጋ ነው። ሶስተኛው መንገድ የተሐድሶ መናፍቃን አሁን የሚከተሉት ይሄን መሆኑን እንድናገር። ሌላው ሚዲያ ይጠቀማሉ። ሚዲያዎችን መጠቀም። ተሐድሶች እንቅስቃሴያቸው ከግብ ለማድረስ ህትመት ይጠቀማሉ። የኤሌክትሮኒክስ እና የብሮድካስት ሚዲያ ይጠቀማሉ። ማን እንዳዘጋጃቸው የማይታወቁ ባለቤት አልባ በራሪ ወረቀቶችን ይበትናሉ። ጋዜጦችን ይበትናሉ። መጽሔቶችን ይጠቀማሉ። መጽሐፍት ይጠቀማሉ። የምስል ድምፅ የምታዩት ነው። ድረገጾችን ይጠቀማሉ። የጡመራ መድረኮች ይጠቀማሉ። ሬዲዮ አለ፣ ቴሌቪዥን አለ። አሁን እንኳን አረብ ዲሽ ላይ ስንት የፕሮቴስታንት ቻናል ነው ያለው። በተለይ ደግሞ አሁን ምን ይጠቀማሉ? ቲክቶክ በመጠቀም ኑፋቂያቸውን እያስፋፉ ይገኛሉ። ስቲል ነው ማለት ሚዲያ ይጠቀማሉ። ተሐድሶ መናፍቃን እንዳትረሱ። መጀመሪያ ያነሳነውን ነገር እንዳትረሱ አደራችሁ። መጀመሪያ አንድ ቁጥር ላይ ምንድን ያልኳችሁ? መጀመሪያ ተሐድሶ መናፍቃን የሚጠቅሙት በሚያውቋቸው ሰዎች በኩል መቅረብ። ስለዚህ ይህን የምትሰሙ የቤተክርስቲያን ልጆች ማን የቀረበኝ ብላችሁ ጠርጥሩ። ማን ነው እያሞገሰኛል? በተለይ ደግሞ የሚያሞግሰን ሰው ማን ነው? እያደነቀኝ ያለው ማን ነው? እያባበለኝ ያለው የማንን ዓላማ ነው እያስፈጸምኩ ያሉት? እውነት ቤተክርስቲያን ይህንን መጽሐፍ ቅዱስ በምትተረጉበት መንገድ ነው እያስተማርኩ ያሉት ሚዲያ ላይ ወይስ ማን ደስ እንዲበለው ብዬ እየሰበኩ ነው ያለሁት? ይህ አንደኛው ስልት ነው። ሁለተኛው ስልት ደግሞ ምንድን ነው? ገንዘብ በማታለል
በእኛ ንግግር ብንናገረው በጊፍት ሱታ በመስጠት እንካች ለካርድ እቺ ለዋይፋይ ትሆናችሁ ይህንን ስልክ ግዛበት፣ በገንዘብ ልብስ እየገዙ ጫማ እየገዙ በገንዘብ ይገላሉ። ከዛስ አሰልጥነው የሚሰለጥኑ ሰዎች አሉ። አሰልጥኑ የሚልኳቸው ሰዎች አሉ። ስታዩት አሁንም ዲያቆን ነው። አሁን ሰበካ ጉባኤ ላይ አለ። አሁንም አስተዳዳሪ ነው። አሁንም ቄስ ነው። አሁንም ቀዳሽ ነው። አሁንም ሰንበት አመራር ኮሚቴ አባል ነው። ይህን የሚፈጽሙ ሰዎች አሉ። ስለዚህ በጣም አደገኛው አካሄድ ይሄ አሰልጥኖ መላክ ነው። በነገራችን ላይ በዚህ አጋጣሚ ውጭ ድረስ ሄደው ተምረው የመጡ አሁንም አባ እገሌ፣ ቄስ እገሌ፣ ዲያቆን እገሌ እየተባለ የሚጠሩ በልብሳቸውና በመላሳቸው ኦርቶዶክሳውያን፣ በልባቸው ግን ፕሮቴስታንት የሆኑ ብዙ የቤተክርስቲያን አገልጋዮች አሉ። ዛሬም በነገራችን ላይ ዛሬም አሉ። እኚህ ሰዎች እንዳሉ መርሳት የለብንም። ሚዲያዎችን ደግሞ እንደሚጠቁ መርሳት የለብንም። ይሄ በጣም መሰረታዊ ጉዳይ ነው። ጋዜጦችን ይጠቀማሉ። እስቲ ጋዜጦችን ልንገራችሁ። ከቆዩት የተሐድሶ መናፍቃን የሚጠቀሙት ጋዜጦች ተሐድሶች እያሳተሙ ከሚያሰራጫቸው መርዛማ ከሚረጩባቸው ክፉ ትምህርቶች ጋዜጦቻቸው መካከል መጥቅ የሚባል አለ። በሃይማኖት ቁሙ የሚባል እኛ ሰንበት ቤት ላይ ሲተሰራጭ የነበረ የያዝነው ነው። ይሄ መርከብ የሚባል አሁን ስሙ ደስ አይልም። ይሄ ሁሉ አሁን ጋዜጣ የተሐድሶ መናፍቃን። በሃይማኖት ቁሙ የሚል አሁን ትጠብቃላችሁ? አሁን በሃይማኖት ቁሙ ከተባለ የኦርቶዶክስ ተዋህዶ ነው እንጂ እንደው የተሐድሶ ይሆናል ብላችሁ ታስባላችሁ? የመጽሔቱ ስም በሃይማኖት ቁሙ የሚል ነው። መርከብ፣ መና ተዋህዶ፣ እግዚአብሔር ያሳያችሁ፣ እውነት የሚል ሆህተ ብርሃን የሚል ከሳቴ ብርሃን የሚል ርግብ የሚል ንቁ የሚል እነዚህ ሁሉ አሉበት። ይሄ ሁሉ ጋዜጣ አላቸው። መጽሔት ላይ ደግሞ ልጥቀስላችሁ አንቀጸ ብርሃን የሚል አሁን አንቀጸ ብርሃን የኦርቶዶክስ አይመስል ብሔራዊ ተሐድሶ የሚል አላቸው። ከሳቴ ብርሃን ዘኢትዮጵያ የሚል አላቸው። ሰላማ ዘኦርቶዶክስ ተዋህዶ የሚል አላቸው። ጮራ የሚል አላቸው። ጭራሽ ቤተ ፍቅር አላቸው። እነዚህን ሁሉ ያሰራጫሉ። ሚዲያ ይጠቀማሉ በደንብ አድርገው። መጽሐፍት ጭምር ያሳትማሉ። በጣም የሚገርማችሁ ተሐድሶዎች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም ብቻ ማለት ነው ከ180 በላይ መጽሐፍት ጽፏል። ታውቃላችሁ? በእኛ ስም ብቻ መጽሐፍቶቻቸው ምን ላይ ነው የሚያተኩሩት? የክርስቶስን አምላክነትና የእመቤታችን አማላጅነት ክደው የሚያስክዱ፣ ቤተክርስቲያንን የሚነቅፉ፣ ቅዱሳን የሚሳደቡ፣ ክርስቲያናዊ ስነ ምግባር የሚያጣሉ ናቸው። እነዚህ ሁሉ አሸናፊ መኮንን መጽሐፍ የሚያነብሰው የለም። እስቲል ነው ተወግዞ። አሁን ዲያቆን አሸናፊ መኮንን ብሎ መጽሐፍ የሚገዛ ሰው አለ። ግን በ2004 ዓ.ም ማይንድ አሁን ስንት ነው ያለ ነው? 2018 ላይ ነው። ቆርጣሩት እንግዲህ ስንት ዓመት እንዳለፈው። እስቲል አሁንም ዲያቆን አሸናፊ መኮንን ያለ የሚያሳትመው ይሄ ሰው ማለት ነው። ከቅርብ ጊዜ ወዲህ ምዕመናን በስውር መንጠቁን አላጠግባቸው ብሎ ቤተክርስቲያንን በግልጽ እየተዋጓት ያሉት ፕሮቴስታንት የተሐድሶ መናፍቃን በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለና እንቅስቃሴውም ከነርሱ ድጋፍ ሰጪ መሆኑን በመጽሐፍቶቻቸው ገልጸዋል። ፕሮቴስታንቶች ይህን ጭምር እውቅና ሰጥተዋል። ለምሳሌ ጸጋ ዘአብ በቀለ የሚባለው ሳታድግ ያረጀች የኢትዮጵያ ቤተክርስቲያን የሚል መጽሐፍ አሳትሟል። ይሄኛው ማለት ነው። ይሄ መጽሐፍ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን፣ ይህን የጻፈው ጸጋ ዘአብ በቀለ ነው። ከላይ ምን ብላችኋል? የኢትዮጵያ ቤተክርስቲያን ተሐድሶ ይልና ሳታድግ ያረጀች ማንን ነው የሚለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ። ይሄውን በቅርብ የጻፋቸው ነው። አሸናፊ መኮንን አይታችኋል። ስሙም እንደሆነ የሚጠራ በዲያቆን አሸናፊ መኮንን ይላል። መጽሐፉ እንደሚለው አካላዊ ቃል የዮሐንስ ወንጌል ትርጓሜ ክፍል አንድ። አሁን የኦርቶዶክስ አይመስልም የመጽሐፍ። ምክንያቱም ዲያቆን ብሎ ራሱ እዚህ ጋር ጠርቷል። ከቨርቢች ስዕሉን ተመልከቱ። ስዕል ጣዖት ነው እያሉ አይታችኋል። እኛን ለማጥመድ ኦርቶዶክሱን ግን ፕሮቴስታንት ለማድረግ ስዕል ይጠቀማል። ዛሬ ከፋው ደግሞ ይሄ ነው። አሁን በቅርቡ ያሳተመው ደግሞ ጴጥሮስ ጳውሎስ የሚለው መጽሐፍ አሁን ማን ነው? አሸናፊ መኮንን። ማን ነው? አያችሁ፣ ጴጥሮስ ጳውሎስ አድርጎ ስዕላቸውን ቁጭ አድርጎ ምንፍቅና መጽሐፍ እኮ ነው። ለምን ይሄንን ከቨር ካየ ኦርቶዶክሱ ጅሉ ይገዛላ? ጴጥሮስ ጳውሎስ ሲባል ተንሰብስበው የኦርቶዶክስ ቤተክርስቲያን መጽሐፍ ይመስለዋላ? ስዕሉን አይቷላ? ጽሑፉ አላ? እዚህ ጋር ደግሞ ዲያቆን ይላላ።
ምን ያክል አደገኛ እንደሆነ ታውቃላችሁ? ይሄን አሁን የምነግራችሁ የዛሬ ወር መጽሐፍ ነው። መጽሐፍ ይሄ የዛሬ 2 ወር መጽሐፍ ነው። ይሄ እኮ የድሮ መረጃ እኮ አለ። አሁን እየነገርኳቸው ይሄ አሁን ገበያ ላይ የወጣ መጽሐፍ ነው። ጭራሽ የኛ ቅዱሳት መጽሐፍት መሸጫ ላይ ይሸጣሉ። መጽሐፍት መደብር ላይ ይሸጣሉ ተቀላቅለው። ምን ያክል አደጋ እንደሆነ እንድትረዱ ነው። ልጨምርላችሁ። አሸናፊ መኮንን ተንሱ ለጸሎት የቆየ መጽሐፍ ነው። እንደውም አሁን ተንሱ ለጸሎት የኦርቶዶክስ አይመስል ግን በዲያቆን አሸናፊ መኮንን ሎክ ቅዱስ ኒዮዶስ ዲያቆን አይደለህም አንተ ምመነ ብሎ አሸናፊ መኮንን አውግዞት ግን ስቲል የሚጽፈው ዲያቆን እያለ ነው። ተመልከቱ። ህብስተ ሕይወት ብሎ ደግሞ እዚህ ጋር ተመልከቱ። የዮሐንስ ወንጌል ትርጓሜ ክፍል 6 ብሎ በዲያቆን አሸናፊ መኮንን አይታችኋል። ሰሉ ምን እንደሚጠቀም አሁንም ተመልከቱ። እዚህ ጋር ተወልዶናል ብሎ አሁንም በዲያቆን አሸናፊ መኮንን። ይሄ ሰው ብቻ ነው ከ30 በላይ መጽሐፍ ያለው ይሄ አንዱ ግለሰብ። ታዲያ ተሐድሶ መናፍቃን የሉ? ይሄን አሁን ስል ስታይ ኦርቶዶክስ አይመስልም። ጸሐፊው ግን ማን ነው? ቅዱስ ዮሐንስ አፈወርቅ እንዳለው አንድን መጽሐፍ ከማንበብ በፊት የጸሐፊውን ማንነት መጀመሪያ ማወቅ አለብህ እንዳለው አጅሪዎቹ እዚህ ቲክቶክ ላይ ያለን ደግሞ ተሐድሶ የለም ምናምን ስም ማጥፋት ነው ይላል። ባለፈው ያልኳችሁ መጽሐፍ ነው ጸሎት የሚለው አሁንም አሸናፊው ዲያቆን ብሎ ቢጠራ ጭራሽ ቪዲዮ ለቋል እንጂ እንትን እኮ አለው እኮ ስብከት አለው። ክርስቶስ ለምን ሰው ሆነ የሚል ማን ነው? ክፍል 7 በማን በዲያቆን አሸናፊ መኮንን። አይታችኋል ሰው እንዴት እንደጠቀም የሚቤታችን ዩቲዩብ እኮ ነው ያው ማሳያችሁ ያለሁት። የዩቲዩብ ርዕስ የቴምፕሌቱ የተጻፈው ክርስቶስ ለምን ሰው ሆነ ይላል። ጸሐፊው ማን ነው? የኔን ትረካ ሰባኪው ማን ነው? ዲያቆን አሸናፊ መኮንን። የተወገዘው ምን አለው? ከቨር ፔጁ የድንግል ማርያም ምስለ ፍቁር ወልዳ ያው መላእክት ዙሪያውን ከበዋት። የሚያምንበት አይመስልም፣ የሚቀበሉ አይመስልም። ዲያቆን አሸናፊ መኮንን ሲባል እውነተኛ ሰባኪ አይመስለውም። አንዳንድ ሰው ደግሞ ይቀላቀልበታል። ዲያቆን አሸናፊ መኮንን አሸናፊ ገብረ ማርያም የሚባለው ዘማሪ እዚህ ጋር ደግሞ አለ የሚለውጥ ፍቅር። ይሄ መጽሐፍ ቸብችቦ ስንተኛ እትም ላይ እንደደረሰ ተመልኩ። 6ኛ እትም። አሁንም ይኸው በዲያቆን አሸናፊ መኮንን ማየት ማመን ነው ለምትሉ ሰዎች ማለት ነው። ይሄ ደግሞ አገዛቸው ተፈራ ነው። ዘራ ያዕቆብና አባ እስጢፋኖስ ቢሎ መጽሐፍ ምን እንዳለ ልንገራችሁ። እዚህ መጽሐፍ ላይ ገጽ 292 ላይ የደቂቀ እስጢፋኖስን ይላል አስተምሯቸውንና ስርዓታቸውን ልንመረምረውና ልንመዝነው የሚገባው መጽሐፍ ቅዱስን መሰረት አድርገን ነው። ነገር ግን በዚያ በኖሩበት ዘመን ነባራዊ ሁኔታ ውስጥ ሊሆን ይገባል ብሎ ይህን ጽፎ ምን አለ ግን በዛው ራሱ ይህንን ትርጉም ሳይጠቀም ቤተክርስቲያን ሲሰድባት ታገኛላችሁ። ይሄ አሁን አይመስልም? የኦርቶዶክስ አይመስልም? ማን ነው የሚለው? አገዛቸው ተፈራ። ጨራሽ ምን እንደሚለው ርዕሱን በኢትዮጵያ ቤተክርስቲያን ታሪክ ነው የሚለው። የተወገዘውን አሸናፊ መኮንንና አገዛቸው ተፈራ። ይኸው አገዛቸው ተፈራ የሚከፋው የሰውዬ ምን ቢሆን ጥሩ ነው። ቴሌግራም ግሩፕ አለው። አሁን እቺ መጽሐፍ ምንድነው ታውቃለች? የተቀበረ መክሊት የምትለው ተመልከቱት። ለመድሎተ ጽድቅ ከተሰጠ ምላሽ ጋር ይላል። አስባችኋል? የዲያቆን ያረጋል አበጋዝን መድሎተ ጽድቅ ቅጽ 1 ቅጽ 2 ቅጽ 3 ዲስፕሩቭ ማድረጉ ነው በሱ ቤት። ይሄ መጽሐፍ አሁን እሱ ነው። ድንቄም ይኸው ቴሌግራም ቻናሉ ደግሞ ሰብስክራይብ አድርጎ አልኳችሁ። በደንብ ስሙ። ይሄ ማለት ሰዎቹ ምን ያክል ርቀት እንደሚጓዙ እንድትረዱ ነው የምነግራችሁ ያለሁት። ይሄ ነው ከባድ ነው የምላችሁ። ይሄ ነው ጭራሽ ያው አገዛቸው ተፈራ ብሎ እዚህ ጋር እንደሚታያችሁ ለመድሎተ ጽድቅ የተሰጠ ምላሽ ነው የሚለው። ምላሹ ለማን ነው? ለመድሎተ ጽድቅ። ታዲያ የተሐድሶ መናፍቃን የሉ? በሚዲያ ነው የጠፉት። ይሄ ዘማርያም ሚዲያ ነው። ወይ እጃችሁን አውጡ ወይ እጃችሁን ሰብስባችሁ ተቀመጡ። አንዳንድ ወንድሞቻችን እጃችሁ ከሌለበት እኔ የተሐድሶ መናፍቅ አይደለሁም በሉ እንጂ የተሐድሶ መናፍቅ የሚባል ነገር የለም ማለት ግን አይቻልም። እኔ ተሐድሶ አይደለሁ ማለት ይቻላል። ስለራስህ አውራ። ስለማታውቀው ነገር ግን ቀባጥረ ወንድሞችን ለመጥላት ነው፣ ለማውገዝ ነው፣ ለማባረር ነው፣ ምናምን ለማስወገዝ ነው ምናምን
ምንም የዳቦ ስም አንቀበልም። ወይ ከሱ ጋር አብረን የምትሰራ ከሆነ ንገረን እንጂ ይሄ በቃ እሱ ቀርቷል ማለት ነው። ስም ማጥፋት ነው ምናምን ልተቹ ነው የሚባል ነገር እሱ አይሰራም። አምስተኛው መንገድ የተሐድሶ መናፍቃን የሚጠቀሙት ተገፋን ብሎ መጮህ ነው። ወንጌል ስለሰበክን፣ ይህ እንኳን ያረጀ ስልት ነው። ወንጌል ስለሰበክን፣ ክርስቶስን ስለጠራን፣ ኢየሱስ ስላልን ተወገዝን። እቺ አሁን የተሐድሶ የድሮም ስልት ነው። በ2006 ዓመተ ምህረት ያው ለሁሉ ነገር ምሳሌ ስለሚያስፈልገው ነው። የተወሰኑ ዘማሪያን አሜሪካ ሄደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በማህበረ ቅዱሳን ለተገፉ ሰባኪያን ዘማሪያን በሚል ገንዘብ ሲሰበስቡ ነበር። አይታችሁ ይህን ጭምር ይጠቀሙታል። ስለዚህ ይጠቀማሉ፣ በደንብ አድርገው ይጠቀማሉ። ተገፋ ማለት በደንብ አላቸው። እንደውም በ2004 ዓ.ም በቅዱስ ሲኖዶስ ምልዓተ ጉባኤ የተወገዘው ማህበረ ሰላማ መቼ ነው የተወገዘው? በደንብ ዓመተ ምህረት ያዙ። በ2004 ዓ.ም በቅዱስ ሲኖዶስ የተወገዘው ምልዓተ ጉባኤ የተወገዘው ማህበረ ሰላማ ከሳቴ ብርሃን የተባለው የተሐድሶ ድርጅት ደግሞ የካቲት 6 ቀን 2006 ዓ.ም በቁጥር በዚህኛው ማለት ነው በማህበረ ቅዱሳን አቀናባሪነት የተወሰነብን የውግዘት ውሳኔ እንዲነሳልን ስለመጠየቅ ይመለከታል የሚል ራሱ አያምኑ። የሚገርማችሁ በሰው ተገፍተ ምናምን ተገፋን ነው እንጂ የሚሉት እኛ ተሐድሶንን አይሉ። የቅርቡ የበጋሻውን እኮ መስማት በቂ ነው። የበጋሻውን አሁን ስሰሙት እንደዛ ለሚል የሰራው ቪዲዮ እኮ እሱ ነው። ኦርቶዶክስ ነኝ ብሎ ድርቅ ቤተክርስቲያን በአስተምሮ ደረጃ መዓት የሆነ ችግር አለባት ብሎ እየተናገረ ሪከርድ ላይ እያለ እኔ ኦርቶዶክስ ነኝ ከዛስ ተገፋን። እቺ የቆየችና ያረጀ ስልት ናት። እሺ ይሄ ደብዳቤ ምን እንደሚል ላስነብባችሁ እስቲ። ይሄ ማህበረ ሰላማ የተባለው ከተወገዘ በኋላ 2004 ላይ ሲወገዝ ከሁለት ዓመት በኋላ የካቲት 6 2006 ላይ ደብዳቤ ጻፈ ለቅዱስ ሲኖዶስ። ምን ብሎ? ክልላዊ ማህበር መመስረት የለባችሁም። አይታቸው ተንኮላቸው። በኦሮሚያ፣ በአማራ፣ በትግራይ እንደዛ አትቋቋሙ፣ እንደዛ አትመስርቱ፣ እኔ ማህበረ ቅዱሳን ብቻ ነው የማስፈልገው ብሎናል አይነት ጉዳዩን እኮ ብሔር ለማስመሰል አይታቸው ምን ያክል አደገኛ እንደሆኑ ሰዎቹ። ክልላዊ ማህበር መመስረት የለባችሁም፣ በሀገር አቀፍ ደረጃ የተፈቀደለት ማህበረ ቅዱሳን ብቻ ስለሆነ አይታቸው ተንኮላቸው። ኦሮሚያ ክልል ላይ ማህበራት የሉ፣ የጽዋ ማህበራት የሉም፣ የጉዞ ማህበራት የሉ። ቺና ተንኮሏ ደብዳቤው እንድትለዩት የፈለግኩት ለዚህ ነው። ክልላዊ ማህበር መመስረት አይለባችሁም። ልክ ማህበረ ቅዱሳን እንዳላቸው አስመስለው በሀገር አቀፍ ደረጃ የተፈቀደለት ማህበረ ቅዱሳን ብቻ ስለሆነ የማህበረ ቅዱሳን አባላት ሁኑ፣ ካልሆናችሁ ግን መናፍቅ ናችሁ ትለያላችሁ በማለት ሲዝትብን የነበረው ማህበረ ቅዱሳን ነው። ከኔ በቀር ሌላ ማህበር መኖር የለበትም የሚል አቋም ይዞ በከፍተኛ ሁኔታ በመንቀሳቀስ ራሱን እንደ ልጅ በመቁጠር እኛን ደግሞ እንደምንቆጠር ይላሉ። ተንኮላችሁን ተመልከቱ። እኛን ደግሞ እንደምንቆጠረን እንደው እግዚአብሔር ያሳያችሁ ተንኮላቸውን። ራሱ እንደ ልጅ በመቁጠር እኛ እንደምንቆጠር ይላል። እኛን ደግሞ እንደ እንጀራ ልጅ እንድንታይና እንድንወገዝ ካለው ጽኑ አቋሙ የተነሳ ምንም አይነት የክህደት ትምህርት ሳንማርም ሆነ ሳናስተምር ያለ ምንም መረጃ ይሁን ማስረጃ በአሉባልታና በትምክት መናፍቃን ናችሁ እያለ በገንዘብ ኃይል በሁሉም ዘንድ የተሳሳተ ግንዛቤ እንዲኖር በማድረግ ሳንጠየቅ፣ ሳንመከር፣ ሳንገሰጽ እውነት ይሁን አይሁን ሳይጣራ ቀርበን በወቅቱም ምንም እድል ሳይሰጠም በማህበረ ቅዱሳን ከፍተኛ ተዋናይነት የውግዘት ውሳኔ መታለፉን አሳዝኖናል ይላል። እች ፖለቲካ የገባችሁ ክልላዊ ማህበር መመስረት የለባችሁም ተብለናል። እሺ ልጨምርላችሁ። ተቀማጭነቱን አሜሪካ ያደረገ ኦፕን ዶርስ የሚባል ድርጅት አለ። ድርጅቱ አንድሪው ቫን ደር ቢጅል በሚባል ግለሰብ በ1955 ዓ.ም የተመሰረተ መንግስት ያልሆነ የክርስቲያን ድርጅቶች ላይ ለዚህ ጠንቅ ቤተክርስቲያን ልጆቿን እውነተኛ አገልጋዮቿን እያወገዘች ነው ይላል። እንደውም ጭራሽ ምንድን ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቲያኖች ከሚጨቆኑባት ሀገራት መካከል 50 ሀገራት መካከል ባለፉት 5 ዓመታት መካከል በ2011 ዓ.ም 43ኛ፣ በ2012 ዓ.ም 38ኛ፣ በዚህ ዓመተ ምህረት ደግሞ 15ኛ፣
በ2014 ደግሞ 17ኛ፣ በ2015 ደግሞ 22ኛ ደረጃ ላይ ተቀምጣለች። ክርስቲያን የሚጨቆንባት ሀገር ብለው ለምን? ተሐድሶ ስለተወገዘ። እንዲህ ነው የሚሉት። አይታችኋል። የተሐድሶ ናፍቃን ይህን የሚፈልጉት። የተሐድሶ ናፍቃን ሲወገዙ ምን ይለው? ኢትዮጵያ ውስጥ ክርስትና እኮ ይጨቆናል። ክርስቲያን ስትሆን እኮ ትወገዛለህ። ክርስቶስን ስትከተል እኮ ትወገዛለህ። ኢየሱስ ካልክ እኮ ትወገዛለህ። በዚህ መንገድ ስራ ይሰራሉ። ዓለም አቀፍ ድርጅት ነው ይሄ። ኦፕን ዶርስ የሚባል ድርጅት መንግስታዊ ያልሆነ ድርጅት ነው። ኢትዮጵያ ክርስቲያኖች ከሚጨቆኑባት ሀገር። ጨቋኙ እኮ ማን ነው? ቅዱስ ሲኖዶስ። የሚጨቆነው ማን ነው? ተሐድሶችን ስላወገዘ። ተሐድሶችን ማውገዝ ማለት ክርስቲያኖችን መጨቆን ብሎ እንዲተረጉም አደረጉት። ይሄ መግለጫቸው ነው። ወርልድ ዎችም አውጥቷል። ይህንን 2013 ላይ ይህን ጭምር አውጥተዋል። ታዲያ ተሐድሶ የለም? እኛን የፈጠርነው ይህንን። እሺ፣ ሌላ የተሐድሶች ስልት ምንድን ነው? አጋጣሚዎችን መጠቀም። ለምሳሌ ባለፈው ብፁዕ አቡነ ገብርኤል ፍጡር ቤዛ አይባልም ሲሉ ምንድን ያሉት ተሐድሶቹ? የእኛ ሰው በኦርቶዶክስ ቤተክርስቲያን። አልሰማችሁ? ብቻ ንግግር በቃ አጋጣሚ ይጠቀማሉ። በቃ መንጠቆ ናቸው፣ ፓራሳይት ናቸው። መቆም አይችሉም ብቻቸውን። ፕሮፋይል ይቀይራሉ አቡነ ገብርኤል። ይህ እኮ የተጠቂነት ስሜት ታውቃላችሁ። አጋጣሚዎችን መጠቀም። በቃ ብፁዕ አቡኑ ተነሱና ፍጡር ቤዛ አይባልም ሲሉ የእኛ ሰው በኦርቶዶክስ ቤተክርስቲያን። በጥቅምት 12 ደግሞ 2018 ዓ.ም ማለት ነው፣ የባለፈው ሳምንት ማለት የዛሬ ወር ጥቅምት 12 2018 ዓ.ም በቅዱስ ሲኖዶስ በግለሰብ የታተመው ገድለ መጥምቀ ዮሐንስ ሲወገዝ ምንድን ያሉት? ገድለ ዮሐንስ መጥምቅ ተወገዘ ነው ያሉት እኮ። ከዛ ምን አሉ? ያልነው ይህ አይደለ? በጎ ጅማሮ ነው፣ ይቀጥላል፣ ውጤት አምጥተናል። ይህን አልሰማችሁ? አጋጣሚዎችን መጠቀም። እንዲህ የሚል ኦርቶዶክስም አለ በነገራችን ላይ። ገድላት እየታረሙ ነው የሚል ሰው። ቢታረሙ ለእኛ ሰበር ዜና ነው እንዴ? ለእኛ ብርቃችን ነው እንዴ? ገድላት የማይታረሙ ነው ብለናል እንደኛ። አብሮ ከመናፍቃን ጋር እኮ የሚያሞቅ ሰው እኮ አለ። እሺ ልቀጥል። በካቶሊክ እምነት ባለፈው ዕለት ምንድን ነው ያለችው ካቶሊክ? የዛሬ 15 ቀን ነው ወር ድንግል ማርያም ኮሪዲመር አይደለችም ብላ ይህን ኮሪዲመር ብዬ ማምነውን እምነት ትቼዋለሁ አለች። እና ይሄ ማለት ኦርቶዶክስ ችግር አለባት እንዴ? የእኛ ቤተክርስቲያን እመቤታችንን አብራ ከክርስቶስ ጋር ተሰቅላ እናናለች ወይ ደግሞ ከክርስቶስ ጋር እኩል ቤዛ ናት ብለን እናምናለን እንዴ? እኛ ድንግል ማርያም ቤዛዊተ ዓለም ምንላትን ምክንያተ ድኅነት ብለን ስንል የሔዋን ምትክ ናት ሰከንድ ዲቪና ስንል እንደ ቅዱስ ሄሬኒዮስ ብለን ስናገር እንጂ ከክርስቶስ ጋር ኮሪዲመር የሚል ትምህርት ነበረን እኛ ሲጀመር። አንዳንድ ሰዎች ግን ካቶሊክ እንደዚህ ቀይራለች፣ እንደዚህ እናንተም ቀይሩ። እኛ ምን እንቀይራለን? ምን እንደው የምንቀይረው እኛ? አጋጣሚዎቹን መጠቀም። አያችሁ፣ አንዳንዶቻችሁ ይግባችሁም አይግባችሁ ሆን ብላችሁ ምን ሳታውቁት የተሐድሶ መናፍቃን ስልት የምታስፈጽሙ ሰዎች አላችሁ። ካቶሊክ እንደዚህ አለች አለች። ካቶሊክ ሆኛ አይደለን። በቃ በኬልቄዶን ጉባኤ እኮ ተለያየን፣ ተፋታን እንኳን አለቀ። በቃ ቻው። ስትፈልግ ወደኛ ተምጣ፣ ስትፈልግ ትቀየር፣ አይመለከተንም። ድንግል ማርያም ኮሪዲመር ማለቷን በማዳን ስራ ውስጥ ከኢየሱስ ክርስቶስ ጋር የሚተካከል ኢንቮልቭመንት አላት ብለው ያምኑ ነበር። እኛ እንደዚህ አናምንም። የድንግል ማርያም ቤዛዊተ ዓለም መባል ከክርስቶስ የማዳን ስራ ጋር ይተካከላል ብለን ተሰብከን እናውቃለን ወይስ በግድ በሉ ነው? ይሄ ነው መግለጫቸው። ለማየት ከፈለጋችሁ አጅሬውን ታውቁታላችሁ። ይህን ሰውዬ ልክ ገድለ ዮሐንስ መጥምቅ በግለሰብ የታተመው ተወገዘ ሲባል እችን ቀየራትና ደርሷል። ገድለ ዮሐንስ ተወገዘ። የተወገዘው እኮ የመጽሐፍ አይደለም፣ በግለሰብ የታተመው ነው። ያው ምን የሚል ነው? ቅዱስ ዮሐንስ መጥምቅ 10 ጊዜ ተወልዷል ይላል መጽሐፍ። እንደዚህ ትምህርት አለነኛ እዚህ መጽሐፍ ቅዱስ ላይ አለ። አባቱ ዘካርያስ ነው፣ እናቱ ኤልሳቤጥ ናት። እኛ ቅዱስ ዮሐንስ መጥምቅ ከ10 እናትና አባት ተወልዷል ብለን እናምናለን። ይህ እኮ በግለሰብ የታተመ ነው፣ የተወገዘው እሱ ነው።
ለምን የሚያደርጉት? አጋጣሚ ይጠቀማሉ። ይሄ ደግሞ ፌስቡክ ገጻቸው ተመልከቱ። የዓለም ብርሃን ክርስቶስ በሚለው ላይ አስደሳች ዜና ገድለ ዮሐንስ መጥምቅ በሊቃውንት ጉባኤ ተመርምሮ ተወገዘ። በርቱ፣ በነካ እጃችሁ ሌሎቹንም አውግዙ። አይታችኋል ስራቸው። እችን ደግሞ ተመልከቷት። አጅሪት ይበልጥ ይቀጥል የሚያስብል ታላቅ ውሳኔ ነው። የሊቃውንት ጉባኤን እግዚአብሔር ያክብርልን። ለምንድነው የሚሆነው? ቅድም ያልኳችሁ ነው። ለምን ሆነ? አጋጣሚዎችን ይጠቀሙታል። ይሄ ሁሉ እያለ ታድሶ የለም። ወንድሞችን አትግፉ። ይሄ ካቶሊክ ያወጣችሁ ነው። ነገረ ማርያም ላይ ማስተካከያ አድርጌያለሁ። ኖት ኮሪዲመር አይደለችም ድንግል ማርያም አብራ ቤዛይተ ዓለም ብለን የምንጠራት አጠራሩን እኛ እንደኛ ሳይሆን የሚጠሩት እነሱ ከክርስቶስ ጋር የሚተካከል ነገር አላት ብላ እኛ እንደዚህ አናምን። እና አንዳንድ ሰዎች ራሱ ገድለ ዮሐንስ መጥምቅ እኛ ሀገር ብቻ ያለ የሚመስላቸው ሰዎች አሉ። ይኸው እዚያ ውጭ ሀገርም አለ። አሁን ይሄ ዘ ሲሪክ ላይፍ ኦፍ ጆን ዘ ባፕቲስት ነው። ይሄ ገድለ ዮሐንስ መጥምቅ ነው። የሶሪያው በላው ጉዙታ ይሄንን ሄዱና ይሄ ደግሞ ይገርማቸዋል። የሉተራውያን ቸርች ነው። የማን የቅዱስ ዮሐንስ መጥምቅ የሉተራውያን ቤተክርስቲያን ይላል። ይኸው ቤተክርስቲያኑ ዝም ብሎ እኮ መለጠፍ አይደለም። እንደዚህ ዝም ብሎ ሄዶ ለጥፎ እንዲሰበር ዜና ገድለ ዮሐንስ ተወገዘ፣ በነካ እጃችሁ እንደዚህ አድርጉ፣ እንደው ሊቃውንቱ ጉባኤ እግዚአብሔር ያክብርልን። አው በሉ ሉተራውያን ለምንድን ነው የዮሐንስ መጥምቅ ቤተክርስቲያን የሚሰሩት? ቤተክርስቲያን በጌታ ብቻ ያደረጉት? ያውም እኮ ዌልካም ቱ ሴንት ጆን ዘ ባፕቲስት አንግሊካን ቸርችም አለ። ይሄ አንግሊካን ቸርቾች ነው። ይሄ ደግሞ ሉተራውያን ቸርች፣ ይሄ ደግሞ ገድለ ዮሐንስ መጥምቅ ነው። ይሄ ሐዋሳዎቹ ነው። የመቼ ነው? መስከረም 25 የዚህ ዓመት ነው። ሪሰንት መረጃ ነው እየነገርኳቸው ያሉት። መስከረም 25 ነው። ልጆችን የመዘመሪያ ልብስ አልብሰው እነሱም ነጣ ለብሰው ቆመው ያታዩም ቃላዋዲ ሴቶቻችን ይሄው ይሄ ሁሉ እያለ ተሐድሶ የለም አላት በሉ ይላሉ። ነጠላ ስለብሱ እኮ ነው ያውቁት። አሁን ኦርቶዶክስ አይመስሉም። ይሄ ሐዋሳ ነው። የመስከረም 25 ነው። ቃላዋዲ ሐዋሳ በአጥቢያ ነው። ይሄ ሻሸመኔው ነው። ማስታወቂያ ይነግራሉ። ሳምንታዊ ጉባኤ፣ ጸሎት፣ የጌታ እራት፣ ቃለ እግዚአብሔር መዝሙር ይላሉ። ይሄው ተመልከቱት። ጭራሽ ተመልከቱ ደግሞ ድፍረት። ይሄ ስም ማጥፋት ነው። የመቼ ነው ይሄ መቼ ነው? ይሄው ነሐሴ 25 2017 6 ወር እኮ አልሞላውም። በይፋ ነው ማስታወቂያ የሚያስነግሩት። በይፋ ነው እንደዚህ የሚሰሩት። በይፋ ደግሞ እንደዚህ ያደርጋሉ። ጭራሽ ያቆርባሉ። ይሄው እኚህ ሽማግሌዎች በእርዳታ እየረዷቸው ማለት እኛ እዚህ ቦታ ነበር መገኘት የነበረባቸው እነዚህ አባቶች። ይሄው ተመልከቱት እኚህን ሰው። ተሐድሶ የለም። ይሄ ደግሞ የናዝሬት ነው። ይሄ ደግሞ ከፋ ልብሰ ተክህኖ አድርገው ይሄው ተመልከቱት። ካህኑ ምን እንደሚያደርግ ናዝሬት ነው። ይሄ አዳማ። በዚህ አጋጣሚ ሀገረ ስብከት ሰዎችን ብታዩ ጥሩ ነው። እንዲሁ ብቻ የጥምቀት ቀን ህዝቡን እያየ ነው። የገና ቀን ሰው አለ እኮ ምዕመኑ፣ እግዚአብሔር ይመስገን፣ አቤት ኦርቶዶክሱ ብዛቱ። ይሄም አለ፣ ይሄው አለ። እዚህ ይሄ ውጭ ሀገር አይደለም። ይሄ ባህር ማዶ አይደለም። ይሄ አረብ ሀገር አይደለም። ይሄ ልጆቻቸውን እየጠሩ እነዚህ እየበከሏቸው ነው። የእነሱ መበከል ሳያንስ እኔ የሚያስፈራኝ እነዚህ ናቸው። አያሳዝኑም? እነዚህ ህፃናት። ይሄ ምንፍቅና እንዲቀጥል፣ ይሄ ክህደት እንዲቀጥል መታሰቢያ ነው እኮ ብሎ ነው የሚያምኑት። ግን በእኛው ልብሰ ተክህኖ፣ በእኛው ንዋየ ቅድሳት፣ በእኛው ንብረት
እዚህ ደግሞ መጥቶ ደግሞ ታድሶ የለም አትበሉ፣ ሰው አትግፉ፣ ወንድምን አታስወግዝ። ይሄ መረጃው የዛሬ ወር ነው። ይሄም ማለት የድሮ ነው እንዳትሉ ነው እላችሁ። ደግሞ የምንም ችግር የለም። የሰው መረጃ እያወጣን አይደለም። ፌስቡክ ላይ ፖስቱ ነው በድብቅ ነው እንኳን እንደመሰው ገብቶ ምናምን ፎቶ አንስቶ አይደለም። አንዳንዶቹ ለሰለሌጀ ነው ስለሚሉ ሰላይም አንፈልግም። እኛው በራሳቸው የፊት ገጽ ላይ ፖስተውታል። ልክ እንደ ካህን ለብሶ ልክ እንደዚህ ቁጭ አድርጎታል። እሺ ይሄ በኦሮሚያ ያሳዩዋችሁ፣ በሐዋሳ ያሳዩዋችሁ፣ ደብረ ማርቆስን ደግሞ ላሳያችሁ። ደብረ ማርቆስን ባለፈው ለትንሽ ያያችሁት ይመስለኛል። ግን እስቲ ከፈለጋችሁት ማየትም ካስፈለገ ላሳያችሁ። ይሄ ደብረ ማርቆስ ነው። ምን የሚል እያሸበሸቡ እየዘመሩ የሚያሳይ ነው። እንደምታውቁት ሰሜኑ የሀገራችን ክፍል አሁን ጦርነት ላይ ነው ያለው። እችን ጦርነት ተጠቅመው ነው እነሱ ምን ይላል? በግዕዝ ቋንቋ በደብረ ማርቆስ እናምልክ ጌታ አላችሁ። ግን መጀመሪያ እስቲ ቆየውባችሁ መሰለኝ፣ አረዘምኩባችሁ። ኮመንት ክፈቱላችሁና እስቲ አላችሁ። እሺ እንዴት ነው? ከፋችሁ? ብዙ ነገር ዘከዘኳል። ለአንዳንድ ሰው እንደሚደብር አውቃለሁ። ግን ምን ላርግ? የቤተ ክርስቲያን ነገር ሆነብኝ እንጂ ምን ላርግ? እንቀጥል። እሺ ይኸው እስቲ ኮመንት አጥፉላቸው በቃ። እሺ ይሄ በደብረ ማርቆስ ነው። ይሄ ደግሞ በዲላ ነው። ኦፊሻሊ መግለጫ እያወጡ ምናምን ነገር የሚያደርጉት ነው። እንደምታዩት ዘማሪያኖቻችን መስለው ነጠላ መስለው ለብሰው እዚህ ጋር የኛን የሰባኪያ የሚያደርጉት ቀሚስ አድርገው ምናምን በቃ እንደዚህ ኦፊሻሊ ዲላ ላይ ደግሞ አለ። ይሄ ደብረ ማርቆስ ነው። ይሄ ሻሸመኔ ነው። ይሄ ትግራይ ነው። ትግራይ የመቼ ነው? ሚያዝያ 18 አጅሬው እዚህ ጋር እጅግ ተመልከቱ። ልብሰ ተክህኖ አድርገው ጸሎቱ ሐሙስ የዛሬ ዓመት ማለት ነው። እሱ እግር እያጠበ አሰግድ አይታችኋል። እዚህ ጋር ያሉት ካህናት ልብሰ ተክህኖ አድርገው ከመርካቶ ገዝተው ምናልባት ፎቶ በደንብ ቢቀርብ እናውቃቸው ይሆናል። ይሄ ሁሉ ባለበት ነው እንግዲህ ተሐድሶ የለም የሚሉት። ይሄ ደግሞ ሻሸመኔ ነው። ጥምቀት መሆኑ በሱ ቤት ይሄ ልጅ አባት ነው። ይሄ ተሐድሶ የሆነ ሰው ነው። አጠገቡ ማይክ የያዘለት ወንድሙ ነው። ሕፃን ልጁን ይዞ እንደዚህ ያደርጋል። እየጸለይ ነው። ሕፃናት ላይ እየሰራን ነው። ምመና ይሄው የመቀሌው ማየት ከፈለጋችሁ ይሄው ከና አድራሻን የጻፉት ጦርነቱ ምን ያክል ዋጋ እንደሚያስከፍለን ተመልከቱት። ምን ያክል እያንዳንዷን አጋጣሚ እንደሚጠቀሙት። ስለዚህ የተሐድሶ መናፍቃን እንቅስቃሴ በዋናነት
የቤተ ክርስቲያንን ምንጮችን በመለየት ምንጮቹ ውስጥ ሰርጎ በመግባት አስተምሮ በመቀየርና የቤተ ክርስቲያንን መዋቅር በመቆጣጠር ቤተ ክርስቲያንን ሙሉ በሙሉ መረከብ እንኳን ካልተቻለ እንደ ህንድ ቤተ ክርስቲያን ለመክፈል የሚደረግ እንቅስቃሴ መሆኑ መገንዘብ አለብን። በጣም ረጅም ስለሆነ አለፍ ልበልላችሁ እንዳያሰለቻችሁ። እሺ እንደው አንድ ስድባቸውን ልንገራችሁ። በረከታችሁም ሆነ ውግዘታችሁ ማንንም አያድንም አይገልም በሚል ርዕስ በጻፉት ሌላው መጽሐፋቸው ርዕሳቸው እኮ ነው። ቅዱስ ሲኖዶስ ነው እንደዚህ የሚሉት። በዚህ በኩል በማህበረ ቅዱሳን ተገፍተን የተወገዝን ይሉና በዚህ በኩል ደግሞ የእናንተ የብፁዓን አባቶቻችን በረከታችሁም ሆነ ውግዘታችሁ ማንንም አያድንም አይገልም ይላሉ። በዚህ በኩል ይቅርታ፣ በዚህ በኩል ደግሞ ስድብ ነው። ማህበረ ቅዱሳን በግፊት አወገዘ የሚሉ ሰዎች ከሆኑ በረከታችንና ውግዘታችሁ ማንንም አያድንም አይገልም እንዴት ይላሉ? ጉዳያቸው ከማህበረ ቅዱሳን ግጫ ብቻ ከሆነ ማለት ዘማርያም ስለሚያስጠላኝ ብፁዕ አቡነ ገሌን ሰድባቸዋል ማለት ነው። እኔ ጋር እኮ መቅረት ያለበት ስድቡ። እቺ በጣም 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 አደገኛ የሆነች ስልት ይከተላሉ። ምን ለምትለው እንድታውቁ ስለፈለግኩ ነው። እሺ በኤርትራ ምን አረጉ? ባለፈው ጊዜ አቅርቤ ነበር። አሁን በዝርዝር ላቅርብ። ከመጣሽ ማርያም ታምጣሽ ብዬ ማለት ነው። የኛ እናቶች ከኤርትራ ኦርቶዶክስ ቤተክርስቲያን እናቶች ምን እንማራለን? የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ፓትርያርኳ እንደ ኢትዮጵያ ፓትርያርክ ሁሉ የእስክንድርያው መንበር መስራች ወንጌላዊ ቅዱስ ማርቆስ ነው። ይህም ማወቅ አለብን። መጀመሪያ በአስተዳደር ራሷን የቻለች ስትሆን ያው ኤርትራ ራሷን የቻለች ሀገር ናት። ኤርትራዊ ተወላጅና ዜጋ ፓትርያርክ ማድረግ ስትጀምር የመጀመሪያው ፓትርያርክ ሆነው የተመረጡት ብፁዕ ወቅዱስ አቡነ ፊልጶስ ናቸው። ከ1991 እስከ 1994 የነበሩት። ሁለተኛው ብፁዕ ወቅዱስ አቡነ ያዕቆብ ናቸው። ከ1995 እስከ 1997 ድረስ የነበሩ ናቸው። ሶስተኛው ደግሞ ብፁዕ ወቅዱስ አቡነ አንጦኒዮስ ወይ ደግሞ አንጦኒዮስ ከ1997 እስከ 2000 ዓ.ም የነበሩ ናቸው። ብፁዕ ወቅዱስ አቡነ አንጦኒዮስ በ2000 ዓመት ላይ በኤርትራ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ ከመንበራቸው እንዲወርዱ ተደርገዋል። ማን? ብፁዕ አቡነ አንጦኒዮስ ማለት ነው። እሺ ምንድን ያደረጉት ተሐድሶቹ? በደንብ ስሙ። በ1980ዎቹ 83 ልክ ኢህአዲግ ሲገባ ደርግ ሲወድቅ ማለት ነው መጨረሻ ላይ እና በ1990ዎቹ መጀመሪያ ላይ የተሐድሶን ፕሮቴስታንቶች የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን እስከ ውስጧ ድረስ ዘልቀው በመግባት ሙሉ በሙሉ ሊቋጠሯት ከጫፍ ደርሰው ነበር። በእነዚያ ጊዜያት ውስጥ በአስመራ መድኃኔዓለም ቤተክርስቲያን አስመራ እና ቅድስት ሥላሴ ቤተክርስቲያናት አውደ ምሕረቶች ላይ ኦርቶዶክሳውያን ምዕመናን በይፋ ወደ ፕሮቴስታንት ጉባኤ ሄደው እንዲማሩ ጥሪ ይቀርብላቸው ነበር። ኦፊሻሊ በየትኛው ቤተክርስቲያን ያልኳችሁ? በአስመራ መድኃኔዓለም ቤተክርስቲያን እና ቅድስት ሥላሴ ቤተክርስቲያን አውደ ምሕረት ላይ እኮ ነው። ኦርቶዶክሳውያን ምዕመናን በይፋ ወደ ፕሮቴስታንቶች ጉባኤ ሄደው እንዲማሩ ጥሪ ይቀርብላቸው ነበር። በአብዛኛው የኤርትራ ቤተክርስቲያናት ከአሰብ እና አንዳንድ ጥቂቶች ቦታዎች በስተቀር የኑፋቄ አንቀንቃኞች በመዋቅሩና በአስተዳደሩ ውስጥ ሰተክስገው ገብተው ነበር። ትንሽ የቀሩት ከአሰብና አንዳንድ አካባቢዎች በስተቀር ተሐድሶቹ ውስጣቸው ገብተው ነበር። በኤርትራ ኦርቶዶክስ ቤተክርስቲያን መዋቅሩን ያለምንም ተቀናቃኝ ለመቆጣጠር ይችሉ ዘንድ ደግሞ እነርሱ የሚቃወሟቸውንና ኦርቶዶክሳውያን የሆኑትን ሁሉ የተለያዩ ፖለቲካዊ ስልቶችን በመጠቀም ወደ ሳዋ ወታደራዊ ማሰልጠኛና ከዚያም ወደ ጦር ሜዳ ወደ ጦር ግንባር እንዲላኩ ያደረጓቸው። ይህ አመፀኛ ነው፣ ይሄ የኤርትራ ነፃነት አይፈልግም፣ ይሄ የኤርትራ መገንጠል አይደግፍም እያሉ ተሐድሶቹ የሚቃወሙ ንጹህ ኦርቶዶክሳውያንን በመንግስት በዛው በኢሳያስ አፈወርቂ መንግስት ወደ ወታደራዊ ማሰልጠኛ ወደ ሳዋ እንዲሄዱ ምጽዋ እንዲሄዱ ያደርጉ ነበር። ሌሎቹ ደግሞ እንዲሸማቀቁ ለማድረግ ብዙ ጫናና ተጽዕኖ ፈጥሮባቸው ታዲያ የተሐድሶ መናፍቃኑ በየአጥቢያ ቤተክርስቲያናቱ ውስጥ ፕሮቴስታንቶች ጭፈራቸውን የሚያካሂዱባቸውን ድንኳኖችን ተከሉ። ቤተክርስቲያን ውስጥ ጊታር አለ፣ ፒያኖ አለ። በይፋ እዚህ ጋር ቅዳሴ ይቀደሳል። እነሱ እዛው ልክ ልኛ እንደ ሰንበት አዳራሽ እንደምንለው አይነት እዛው ላይ ድንኳን ተክለው ይጨፈር ነበር። ያው የእነሱ ጭፈራ ስለሆነ ብዬ ነው። በድንኳኖቻቸው ውስጥ መሽገው ቅዳሴና ማህሌት የሚባሉ ነገሮች እንዳይኖሩና እንዲቀሩ ለማድረግ በጩኸት በማወክና በመረበሽ በርተው መስራት ተያያዙት። ቅዳሴው እዚህ ጋር እየተቀደሰ መድኃኔዓለም ቤተክርስቲያን ከጎኑ ላይ
እነሱ ፕሮግራም ያከናውናሉ። ያውም ድምፁን ከፍ አድርገው በፒያኖ እየዘመሩ እዛው መድኃኒዓለም እኮ ቅጽረ ግቢ ውስጥ ነው። ወጣቶችና አዛውንቶች እንዲሁም ከካህናት አንዳንዶቹ በነገሩ ተጠልፈው፣ ሌሎች ደግሞ ግራ ተጋብተው ሳለ የኤርትራ ቤተክርስቲያን እናቶች ግን በሁኔታው እያዘኑ ምን ማድረግ እንደሚችሉ ሲያወጡና ሲያወርዱ ነበረ። የማን የኤርትራ ኦርቶዶክስ ቤተክርስቲያን ካህናት እና ዲያቆናት ተጠልፈው ሲሄዱ፣ እናቶች ግን ግራ ገብተው ነበር። ነገሩ በዚህ ይዞታ ላይ ሳለ አሳዛኙ የኢትዮ ኤርትራ ጦርነት ተቀሰቀሰ። እዚህ ከስርም ስላለ መምህር ጌታቸው ለምትናገር እችን ተናግራት ነበር። ትዝ ይላል ተናግራት ነበር። እቺ በተቀረጽኩት ቪዲዮ ላይ አሁን ኮመንት ላይ ስላየሁ ማለት ነው። የኤርትራን ቤተክርስቲያን እኮ ጨርሰን ነበር፣ ተቆጣጥረን ነበረ። አውደ ምሕረት ላይ ሙሉ ወንጌል ቸርች ሂዱ ተብሎ ሲነገር ነበር። ለማንም የማይጠቅመው የኤርትራ ጦርነት ተጀመረና ጉዳያችን ፈረሰብን እንጂ ብሏል። ያን ጊዜ ኤርትራውያን ወጣቶች ከኢትዮጵያ እንዲወጡ ሲደረጉ ኢትዮጵያ ውስጥ ገና ብቅ እንዳለ የተመታው የተሐድሶ መናፍቃን ዘመቻ በሄዱባት በኤርትራ ውስጥ ግን በጣም ስር ሰዶ ቤተክርስቲያናቸውን ሊውጣት ደርሶን አገኙት። ያን ጊዜ ነገሩ ግራ ገብቷቸውና የሚያደርጉት ቸግሯቸው ለነበሩ ኦርቶዶክሳውያን በተለይም ለእናቶች ተሐድሶ ማለት ፕሮቴስታንታዊ የመስረግና የማጥፋት ስልት እንደሆነና አሁን እያደረጉ ያሉትም ኦርቶዶክሳዊት ተዋህዶ ቤተክርስቲያንን ሙሉ በሙሉ ፕሮቴስታንት አድርጎ ለመውረስ እንደሆነ ከመሰረቱ አስረዷቸው ለእናቶች። ከዚህ ሄዱት ኤርትራውያን ትዝ ይላቸዋል። በኢትዮ ኤርትራ ጦርነት ጊዜ ከዚህ ያሉት ኤርትራውያን ወደ ሀገራቸው እንዲመለሱ፣ እዛ ያሉት ኢትዮጵያን ደግሞ ወደዚህ እንዲመለሱ በባድመ ጦርነት ማለት ነው። ያን ጊዜ እንግዲህ የኤርትራ ኦርቶዶክስ እናቶች ወደ አጥቢያ ቤተክርስቲያን እየሄዱ ቅዳሴውና ማህሌቱን ለማወክ ኦርቶዶክሳውያን ጣዕምና ለዛ አጥፍቶ ፕሮቴስታንታዊ በቤተክርስቲያን ለማስረጽ ጫና እያደረገ የነበረውን አንድ በአንድ እየለቀሙ አስወገዱት። ድንኳኖቻቸው እንዳለ ቤተክርስቲያኑ የተከሉትን አፈረሱት። ስለዚህ በዚህ ጉዳይ ላይ ሁነኛ ሰዎች መድቦ ጉዳዩን የሃይማኖት ጉዳይ ነው ወይስ ሌላ የሚለውን ለአንድ ዓመት ያህል ጌሰቱ በደንብ አስጠናው መንግስት ማለት ነው። ምክንያቱም የኤርትራ እናቶች መጡ። እነዛ ሰዎች በመድኃኔዓለም ቤተክርስቲያንና ስላሴ ቤተክርስቲያን የተከሉትን ድንኳናቸውን በሙሉ አፈረሱባቸው። ውጡልን ከኛ ግቢ አሏቸው። ኦርቶዶክስ ሆናችሁ ከኛ ጋር አብራችሁ አስቀድሱ፣ ማህሌት ቁሙ። በተረፈ እዚህ ቅዳሴ እየተቀደሰ ከጎን እዚህ ጋር ቆማችሁ ደግሞ ሌላ ፕሮግራም ፕሮቴስታንታዊ የሆነ አገልግሎት መስጠት አይቻልም ብሎ አባሯቸው። ከዛ ግጭት ሲነሳ የኤርትራ መንግስት መሀል ላይ ገባ። ያው እንደሚታወቀው ላይ ላዩን ወንጌል ኢየሱስ ይባል እንጂ ጀርባው ሲጠና ግን ጉዳዩ ጽድቅና ኩነኔ የተመለከተ ሃይማኖታዊ ጉዳይ ከመሆኑ ይልቅ ጂኦፖለቲካዊ ተልዕኮ ያለውና የነገሩን ክር ሲተረትር ስሩ ራቅ ያለ ጉዳይ መሆኑን እንደደረሰበት መንግስት ገለጸ። ከዛ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስም የፕሮቴስታንት ተሐድሶ እንቅስቃሴን ፈተና ለመከላከል ለማጋለጥ መምከር ጀመረ። ቅዱስ ሲኖዶስ ከዚህ በኋላ ነው ከግጭቱ በኋላ የኤርትራ ቅዱስ ሲኖዶስ መጣ ማለት። መቼ ነው እኛ የምንነቃው? እሺ የዛን ሰዓት የነበሩ ፓትርያርክ አቡነ አንጦኒዮስ ናቸው። በፓትርያርክ አባ አንጦኒዮስ እና በብፁዕ አባቶች መካከል አለመግባባት የተፈጠረው በዚህ ሂደት ላይ ነው። እንዴት? በኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ተከፍቶ የነበረው ከባድ የፕሮቴስታንታዊ ተሐድሶ ዘመቻ ሂደት ላይ በተለይ ዶክተር ፍጹም የተባለ ሰው ግለሰብ ፓትርያርክ አባ አንጦኒዮስን በልዩ ሁኔታ በመቅረብ ቅድም እንዳልኳችሁ ቀረቤታ ይጠቀሙ የለ ይሄ ዶክተር ፍጹም የተባለው ማለት የሂደቱ ደጋፊ እንዲሆኑ የማድረጉና ተልእኮም በብልጠትና በስልት እንደሰራ ይነገርለታል። ይሄ ዶክተር ፍጹም የተባለው ማለት ለፓትርያርኩ ቀረባቸው። አባ አንጦንስን እኛ ወንጌልን የሰበክ ነው መጽሐፍ ቅዱስ ይማር ነው ያልነው ብሎ በከላቸው። ያው ሰውየው ፓትርያርኩን በልዩ ልዩ ዘዴዎች በመቅረብ የውስጥ ሰው እስከመሆን በመድረስ በእጁ አስገባቸው። ማን? ዶክተር ፍጹም የተባለ ሰው። ቀስ በቀስም የተሐድሶ ፕሮቴስታንት እምነትና አቋም ልጆቼ እነዚህ ናቸው አሉ። ጭራሽ ፓትርያርኩ በይፋ መደገፍ ጀመሩ ማለት አባ አንጦኒዮስ ድጋፋቸውና ወገኝተኝነታቸው በስውርም በይፋም አጠናክረው ቀጠሉበት። በይፋ ኦፊሻል አባ አንጦኒዮስ ማን የበከላቸው? ዶክተር ፍጹም የተባለ ሰው። ወንጌል ለምንሰብከው ትምህርት ለምንሰጠው ተገፍተን ነው ምናምን ነው ዋጋ የተከፈለበት ነው ያለው ነው እኛ ወጣቱ ስለ ቤተክርስቲያን እንዲያቅን ያደረግነው ብሎ እሳቸውን በከላቸው። አባ አንጦኒዮስም ጭራሽ በይፋ ልጆቼ ተሐድሶ ለምትሏቸው አላችሁ እንደውም ልጆቼ እነዚህ ናቸው ብለው ዶክተር ፍጹምን ተቀበሉ።
በዚህ ሰዓት እንግዲህ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተሐድሶ ፕሮቴስታንት እንቅስቃሴ አራማጆችና ተዋናዮች እንደሆኑ የተለዩት 3000 የሚደርሱ ግለሰቦች ዝርዝር ይወገዙ ዘንድ ቅዱስ ሲኖዶስ ላይ ቀረበ። ከነ ዶክተር ፍጹም ጋር የነበሩ ይህንን ስራ የሚሰሩ ወደ 3000 የሚጠጉ የተሐድሶ መናፍቃን አራማጆች ጭምር ቀረቡ። ያን ጊዜ እንግዲህ አቡነ አንጦኒዎስ ተሐድሶችን አላወግዝም አሉ። እዚህ ጋር አሁን ቀይ መስመር ነው። እኔም እዚህ ጋር ቀይ ያደረኩት ለዚህ ነው። ይመከሩ አንድ ነገር ነው። እድል እንስጣቸው አንድ ነገር ነው። በይፋ ምን አሉ? ተሐድሶችን አላወግዝም አሉ። ፓታሊክ ናቸው ግን አላወግዝም አሉ። ቅዱስ ሲኖዶስ ግን ምልዓተ ጉባኤ ጳጳሳት ግን ሌሎቹ መወገዝ አለባቸው አሉ። ከቅዱስ ሲኖዶስ ጋርም ጋር ያለመግባት ውስጥ ገቡ። በዚህ ምክንያት መንበሩ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጠበቂያ እንጂ አሳልፎ መስጫ አይደለም በሚል በቅዱስ ሲኖዶስ ውሳኔ ከፕትርክናቸው አወረዳቸው። ፓታሊክ ይወገዛሉ? ያወገዛል። ፓታሊክ ይታገዳል? ያው ይታገዳል። ንስጥሮስ ፓታሊክ አይደለም። መንግስትም ተሐድሶቹን በሚገባ አጥንቷቸው ፍተሻ ሲያደርግ እንዳጋጣሚ ዶክተር ፍጹም ቤት ብዙ ዶላር ብር ምናምን ተገኘ። ከዛ የኤርትራ መንግስት ይሄ የውጭ ኃይል ምናምን ያለበት የኤርትራ መንግስት ለመገልበጥ ምናምን ብሎ ይዞ ታሰረው ማለት ነው። ስለዚህ ምን አደረገ የኤርትራ ቅዱስ ሲኖዶስ? የሚገርም ውሳኔ ወሰነ። መንበሩ ፕትርክና መንበሩ ኦርቶዶክሳዊት ተዋሕዶ ሃይማኖትን መጠበቂያ እንጂ ለተሐድሶ መናፍቃን አሳልፎ መስጫ አይደለም። ከፕትርክናቸው አወረዳቸው። መንግስትም ተሐድሶችን በሚገባ አጥንቷቸውና ተልኳቸውን ደርሶበት 1 ዓመት ሙሉ ፈጀበት። መንግስት እነ ዶክተር ፍጹምን አሰራቸው። ኦርቶዶክሳውያኑ ከተሐድሶ መናፍቃንም ሆነ ከሌሎቹ አካላት የተለያዩ ጫናዎችና ችግሮች ሲደርስባቸው ትንፍሽ ያላሉት አባ አንጦኒዎስ የኑፋቄው አራማጆች ሲታሰሩ ግን ልጆቼ ይፈቱ ብሎ ድምፃቸውን አሰሙ። ዶክተር ፍጹም ሲታሰር እሳቸው ይፈታ፣ ከሱ ጋር የታሰሩ ልጆቼም ይፈቱ አሉ። በዚህና በሌሎቹ እነሱ በሚታወቋቸው ፖለቲካዊ ጉዳዮች ተጨማሪነት ከአገዛዙ ጋርም ከኤርትራ መንግስት ጋር በመጣላት በቁም እስር እንዲውሉ አድርጓቸዋል። እኛ የእሳቸው መታሰር አስፈላጊያችን ጠቀሜታችን አይደለም። በክርስትናም እሰየው ምንለው አይደለም። ፓትርያርክ ግን የተሐድሶ መናፍቃን ደጋፊ እንዲሆን ግን አይፈቀድም። ከሆነ ቅዱስ ሲኖዶሱ አወገዘ። ይሄ ውሳኔ ትክክል ነው። ካገደ በኋላ መንግስት እዚህ ጋር ጫና ማስገባት እሳቸውን ማሰርኝ አይመለከተንም፣ ተገቢም አይደለም። ከዛ ልጆቼን ይፍቱልኝ ብሎ ሲናገሩ እሱ መንግስት ዶክተር ፍጹምን አስሮ ስለነበረ ልጆች ይፍቱ ሲል እሳቸውን ጭምር በቁም እስር አሰራቸው ማለት። እሺ አሁን ይህ ምን ፈጠረ? ይህም በሀገር ውስጥና ውጭ ያሉት የኤርትራ ኦርቶዶክሳውያን ክርስቲያኖች በተወሰነ መልኩም ቢሆን 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 መሳቸው አባ አንጦንስና ከመነኮሳት ጋር ከሊቃውንትና ከመንግስት ባለስልጣናት ተወካይ ጋር ሲገናኙና ሲተቃቀፉ የሚያሳይ ፎቶ ተለቋል። እና አባ አንጦኒዎስ ያጠፏቸውን ስህተቶች እና ከቤተክርስቲያኒቱ ጠላቶች ጋር በመሰለፋቸው ያደረሱባትን በደሎች አምነው በቃልም በጽሁፍም ይቅርታ የጠየቁ መሆናቸውን ገልጸዋል። ቅዱስ ሲኖዶስም የይቅርታ ጥያቄያቸውን ተቀብሏል ብሏል ራሱ የኤርትራ ቅዱስ ሲኖዶስ። ምክንያቱም እሳቸው ያጠፏቸውን ስህተቶችን ከነ ዶክተር ፍጹም ጋር ማበራቸው፣ ተሐድሶን አላወግዝም ማለታቸው፣ ልጆቼ ናቸው ብሎ ለተሐድሶ መናፍቃን እውቅና መስጠታቸው፣ ይህንን አምነው በቃልም በጽሁፍም ቅዱስ ሲኖዶስም የእሳቸውን የይቅርታ ጥያቄ ተቀብሏል ይላል የኤርትራ ኦርቶዶክስ ቤተክርስቲያን ዌብሳይት ላይ ማለት። ግልጽ ነው ሀሳቡ አይደል?
አሁን ከዚህም እንደምትረዱት ምን ያክል የታድሶ መናፍቃን ፓታሊክ ጭምር ሊያሳምኑ እንደሚችሉ እና ስለዚህ እኛ ሀገር ላይ ለምን እንደዚህ ጳጳስ ተነካ ምናምን የሚባል ነገር በአንድ አቡነ ገብርኤል እንደዚህ ተናገሩ ብሎ የሚናገር ነገር የለንም እኛ ጋር። ይኸው ጎረቤታችን ነበረች እኮ ትናንት እኮ አንድ ነበር። በቃ ኤርትራ ላይም አቡነ እንጦንዮስ እንደዛ ሲያደርጉ በቃ ይወገዛል። ይቅርታ ከጠየቀ ይቀበላል። ቤተክርስቲያን መዋቅር አላት። ቅዱስ ሲኖዶስ ከዛ ይቀበላል ይቅርታ። ከዛ ውጭ ግን እኔ ፓታሊክ ነኝና እኔ ቤተክርስቲያኒቷ መሪ ነኝና ኑፋቄውን ምንም ብሰብክ ዝም ብላችሁ የሚያባል አይደረግም እንደዛ። እሺ አላችሁ ግን ረዘመባችሁ። ዛሬማ ጭፍጨፋ በዛባችኋል። አላችሁ እንዴት ነው ነገራችን? እንዴት እያያችሁት ነው? አዎ። እና እኚህ ናቸው አቡነ እንጦንዮስ የሚባሉት። ይሄ የኤርትራዊት ቤተክርስቲያን አርማ ነው። እኚህ ናቸው የነበሩት። እሺ እንዴት ነው ይረዝምባችሁ? ምስ ሌላ ጊዜ እንቀጥለው። በአንድ በኩል ሰጋው። እንዴት ነው እንቀጥል ወይስ እንቀጥል? አልሰለቻችሁም? አልደከማችሁ ማለት? እሺ እንቀጥል። ካልሰለቻችሁ ጥሩ ነው። እሺ እንቀጥል። እስቲ ኮመንቱን አጥፉላቸውና የተሃድሶ እንቅስቃሴ ትምህርቱን የሚያስፋፉባቸው ቁልፍ ስልቶች ምንድን ናቸው? አንደኛ በቤተ ክርስቲያኑ ሰርጎ የመግባት ስልት ነው። የመጀመሪያ ይሄ ነው። በምን ይገባሉ? አንደኛ በክህነትና መምህርነት መዋቅር ውስጥ መግባት። ቄስ መስለው ዲያቆን መስለው ይገባሉ። ግለሰቦቹን ቀስ በቀስ የቤተክርስቲያን ክህነት፣ ድቁና፣ ቅስና፣ ምንኩስና፣ ጵጵስና ተቀብለው በመቀጠል ከውስጥ ሆኖ ትምህርታቸውን ለማስተማር ይሞክራሉ። ሁለተኛ የሰንበት ትምህርት ቤት መዋቅር መቆጣጠር ነው። በወጣቶችና በምዕመናን መካከል ጠንካራ ተጽዕኖ ባላቸው የሰንበት ትምህርት ቤቶች፣ ኮሌጆችና መንፈሳዊ ተቋማት ውስጥ መግባትና እነሱ መልመል። ስለዚህ ቴዎሎጂ ውስጥ ይገባሉ፣ ቅድስት ሥላሴ ይገባሉ፣ ቅዱስ ጳውሎስ ይገባሉ፣ የትኛው መንፈሳዊ ኮሌጅ ውስጥ ይገባሉ። በጣም ሶስተኛው ደግሞ የአስተዳደር ቦታዎችን ጠቅላይ ቤተ ክህነት መምሪያ፣ የሀገረ ስብከት መምሪያ፣ ወረዳ ቤተ ክህነት መምሪያ፣ የስብሐ ጉባኤ አባላት፣ የስብከት ወንጌል ኮሚቴ ድጋፍ ሰጪ አባላት ሆነው ይገባሉ። የሉም ዛሬ አንወሻሽና የሉም አሉ። ሰርጎ አልገቡም ዛሬ በክህነት በመምህርነት ውስጥ ያሉ የሉ ሰዎች የሉ። በሰንበት ቤት መዋቅር ውስጥ የሉ። ከሚደብረን ሐቁን እንዋጠው። አስተዳደር ውስጥ የሉ። መቀረብ ሌላ ጉዳይ ነው። መዋደድ ሌላ ጉዳይ ነው። የቤተክርስቲያን እንጀራ እየበሉ ግን ለመናፍቃን ግን ግዳይ ልጆችን ለመስጠት ግን መትጋት ግን ያሳዝናል። የፎሎወር ጉዳይ ቢሆን አያስጨንቅም ነበር። የጊፍት ቢሆን ችግር አልነበረውም። የሥነ ምግባር ቢሆን እኛ ባልጎደለን እየወጡ ቢዘሙቱ ቢጠጡ ቢሰክሩ ምናምን ግለሰብ ነው እንተው ነበር። ይሄ ግን ሃይማኖት ነው። ቤተክርስቲያን የመክፈል ምዕመናን መናፍቅ የማድረግ ስልት ነው። የሥነ ምግባር ችግር አለም። ይሄ የሃይማኖት ነው። ለምን እንደሚከፋችሁ የሰንበት ቤት አመራሮች አላቅም። ሁላችሁም ባትሆንም አንዳንዱ በጣም ነው የሚደብራችሁ አሉ። በመዋቅር ውስጥ አሉ፣ ይገባሉ። እንደዚህ የመገናኛ ብዙሃን ይጠቀማሉ። ቲክቶክ ይጠቀማሉ፣ ኢንስታግራም ይጠቀማሉ፣ በየትኛው መንገድ ይጠቀማሉ። ቋንቋ መጠቀም በጣም አደገኛ ስልታቸው። ቋንቋ ይጠቀማሉ። ይሄ እኮ ሃይማኖት ያንተ አይደለም የሰሜን ነው የአማራ ነው ያሉ ኦሮሚያ ክልል ላይ ሰሩት፣ ትግራይ ክልል ላይ ሰሩት፣ ደቡብ ክልል ላይ ሰሩት ስራ። ይሄ እኮ የቋንቋ ነው። ስልታቸውን ተንኮል አይታችኋል።
ኦርቶዶክስ እኮ የአማራ ነው። እንዴት አንተ ኦሮሞ ነው ኦርቶዶክስ ሆናለህ? አንተ እንዴት የደቡብ ሰው ሆነ እንዴት ትሆናለህ? ይሄ እኮ የአማራ ነው። ቋንቋ ከዛ በቋንቋ ይሰብኳቸዋል፣ በቋንቋ ይዘምራሉ። እኛ ጋር ክፍተት አለ። ይሄ ታውቃላችሁ። ሲቆጠሩ በወላይተኛ፣ በሲዳሚኛ፣ በከንባትኛ፣ በኦሮምኛ ካሉ የፕሮቴስታንት ስብከቶችና መዝሙሮች እና የኦርቶዶክስ ስብከትና መዝሙር በቋንቋ በጣም ብዙ ያለው የማን ነው? ሪሰርች አያስፈልገውም አይደል? ይህን ይጠቀማሉ። በነገራችን ላይ ዩኒቨርሲቲ ላይ ሰው የሚቀይሩት በዚህ ነው፣ በዚህ ስልት ነው። ከየት ክልል የመጣ? ከኦሮሚያ ክልል። ምን ዲፓርትመንትና አካውንቲንግ? ከኦሮሚያ ክልል መተን ኦርቶዶክስ ሲሆን ይሉታል። ይህ እኮ የአማራ ነው ይሉታል። ደግሞ እኮ የሚገርመው ሄዶ እኮ ለአማራም እኮ የአማራ ነህ እኮ አይሉትም። ለአማራ ደግሞ ሄዶ ደግሞ ተመልሶ ለራሱ ደግሞ ያንተ ነው አይሉትም። ከግብፅ የመጣ ይሉታል። ለዚህ ነው በሽታ ነው። ኑፋቄ ማለት በሽታ። ሌላው ዘመናዊ አምልኮ ማስተዋወቅ፣ የቤተክርስቲያንን ባህላዊና የዜማና የቅዳሴ ስርዓቷን አሰልቺ ወይም ደግሞ የተወሳሰበ ማድረግ በምትኩ ቀላልና ዘመናዊ ብዙ ጊዜ የፕሮቴስታንት ቤተክርስቲያን የተወረሰ የአምልኮ ስርዓትና ዘማሪዎች ማስተዋወቅ የለም። ዛሬ አላያችሁትም? ያ ቦታ ፍኖተ ጽድቅ ላይ ተመልከቱ። እንዳለ የሚጠቀሟቸው የዜማ መሳሪያዎችን፣ አዘማመራቸውን፣ ስልታቸው ሙሉ ተመልከቱት። ለምን? የቤተ ክርስቲያን ዜማና ቅዳሴ አሰልች አድርጎ ማቅረብ፣ የተወሳሰበ አድርጎ ማቅረብ። እነሱ ግን በምትኩ ቀላልና ብዙ ጊዜ የማያወሳስብና በጣም ለሰው ገቢ በሆነ መንገድ ማቅረብ እያያችሁ ነው። አሁን በተለይም ብዙ ጊዜ ጉባኤ ሲዘጋጅ ዘማሪያን በክራር ሲያጅቡ ቤዝ ጊታር የምትባል ቸርች ቤዝ ጋር ድር የሚል የለም፣ ድምፅ የለም፣ ወፈር የሚል የጊታር ድምፅ የሚመስል የክራር ድምፅ አልሰማችሁ? አይ ሐቃቁን ስንነጋገር እኮ ነው የምላችሁ። ከሟሻችሁ ብዬ ነው። ሐቃቁስ እንደዛ ይል ጉባኤ ላይ ገና ዘማዩ ሊዘምር ሲል በክራር የሚያጅበው በመሳሪያ የሚጫወተው ቤዝ ጊታር ብለው አላያችሁትም? ድምፁ እንዴት አድርጎ ውፍረቱ ምናምን የድምፁ ሞገድ። እኛም አያይዘን ይላል አብረን እንዲህ እንወዛወዛለን። ገና እኮ መዝሙሩ አልተጀመረም። ዘመናዊ አምልኮ ማስተዋወቅ። እጅ ስናጫ እጃችሁ ወደ ላይ፣ እጃችሁ ወደ ላይ፣ ምዕመናን እጃችሁ ወደ ላይ። ከማን ነው የወረስናት? እጅ ደግሞ አጓጉል ስም መስጠት። አንድ ዘማርያም ቀጥሎ የሚሰብክ ከሆነ ዘማርያም የሚሰብክ ከሆነ ቀጥሎ በእውነት ዘማርያም መጋቢ ብሉይ ወሐዲስ በእውነት ቤተክርስቲያን እያስጠራ ያለ አይደለም። አታሽቃብጡ። አይደለም። በቃ ዲያቆን ዘማርያም ከዚህ ቀጥሎ ይሰብካል። አለቀ። መጋቢ አዲስ ምናምን አያስፈልግም። አይደለውማ። ስሙ መጥፎ ነው አይደለም። ሞገዱም የኛ አይደለም፣ ስሙም የኛ አይደለም። አጉል ማሽቃበጥ፣ አጉል ክባድ፣ የሌለን ስም፣ የሌለን ማዕረግ፣ ያልተማርነውን ትምህርት በመቆመር ጸጋ የበዛላቸው። ጸጋ የጎደለው ማን ነው? ታላላቅ ጉባኤ እናዘጋጃለን። ታላላቅ ጸጋ የበዛላችሁ ሰባኪያን። ጸጋ የጎደለው ማን ነው? ታላላቅ ጉባኤ ታናናሹ የትኛው ነው? በቃ መንፈሳዊ ጉባኤ አዘጋጅተን አለቀ። የቤተክርስቲያናችን ደገኛ መምህራን ይገኛሉ። አለቀ። በቃ ማስታወቂያ በቂ ነው። ታላላቅ ታናናሽ፣ ጸጋ የበዛላቸው ጸጋ የጎደለባቸው። ይህንን መድረክ ከዚህ በመቀጠል ወደ መምህራችንና ለመንፈስ ቅዱስ ለቃለሁ። መጀመሪያ ያዘው አንተ ነው ወይስ መንፈስ ቅዱስ ሲመራው የነበረው? አያችሁ፣ ዘመናዊ አምልኮ ማስተዋወቅ እኛ ቤት የለም። ይህን እንዋሻለን። አውደ ምሕረቶቻችን ለጉባኤ ላይ የሌለ ዲኮር ዲም ላይት አለው፣ ኡፉፋ አለ። እንዴ አንዳንድ ጊዜ እኮ ምን ውስጥ ነው የምትጋብዙን እኮ? አንዳንድ ጊዜ በጣም የሚያሳዝነው ዲኮሩ ይለያል። እግዚአብሔር ቤት አያግጥ ያልን አይደለም። ዲም ላይቱ ሌላ ነው። ዘመናዊ አምልኮ ማስተዋወቅ። ሰው ቀጥ ብሎ ቆሞ የዕለቱን ስብከት ወንጌል ትምህርቱን ሳያቅ ገንዘብ ላይ ብቻ
አጠቃማም አደገኛ ነው። ይሄ ለተሐድሶ ናፍቀን አንዱ በር ከፋጭ። ከዚህ መቀጠል ወደ ዘማሪያችንና ለመንፈስ ቅዱስ ለቃለሁ። ለመንፈስ ቅዱስ ለቃለሁ ማለት ማን ነው የሚይዘው የነበረው? አስለቃቂው ማን ነው? ለቃቂው ማን ነው? አንተ ይዘህበት ነበር የመንፈስ ቅዱስን ቦታ ማለት ነው ወይስ አንተ ፕሮግራም ስትመራ መንፈስ ቅዱስ የለም? ይዘህበት ነበር። ከዛ ሰባኪው ሲመጣ መንፈስ ቅዱስ ይይዛል። አንተ ፕሮግራም ስትመራ መንፈስ ቅዱስ ይለያል። ዘመናዊ አምልኮ ማስተዋወቅ፣ የፋይናንስ እና ድርጅቶች አሉ። ከውጭ ሀገር የሚመጣ ድጋፍ አለ፣ የምታውቁት ነው። ይሄ አሁን እዚህ ጋር ስለምታውቁት በደሞዝ በሎጂስቲክ ሰው ማገዝ ምናምን ብዙ ነው፣ በጣም በብዙ አሉ። ዛሬም አሉ። የቤት ክራይ እየከፈሉላቸው፣ ገንዘብ እየሰጧቸው፣ አስቤዛ እየከፈሏቸው፣ ምንፍቅና ኑፋቄ የሚያስተምሩ ሰዎች አሉ። መምህራን አሏቸው፣ ካህናት አሏቸው፣ ዲያቆናት አሏቸው። ይሄ በትክክል የሚያሰራጩ አካላት አሉ፣ በስነስርዓት ስራዬ ብለው። ይሄኛው ሁለተኛው ደግሞ የተደራጀ ትችት ማቅረብ። ቤተክርስቲያን ለሚሰነዘርባት ትችት ሁሉ ፈጣንና የተደራጀ ምላሽ ለመስጠት የራሳቸው አውታር ይዘረጋሉ። መንቀፍ፣ ቀን ሙሉ ቤተክርስቲያን ሲሰድቡ መዋል። ለዚህ መቼስ ምሳሌ ከቀለሜ በላይ ያለ አይመስለኝም። ቀን ሙሉ ስለ ገድል፣ ቀን ሙሉ ልብ ያለው እኔ ጋር መጥቶ ይግጠም፣ እንደዚህ ቀሚስሽን ከልቤ እንደዚህ አድርጊ እንደዚህና ምናምን። ቤተክርስቲያን በተደራጀ መንገድ መሳደብ። መጽሐፍ ቅዱስ ብቻ ይላሉ፣ ስለ መጽሐፍ ቅዱስ አይነግሩንም። እሺ፣ የተሐድሶ አስተምሮን ለአንድ ግለሰብ ጳጳስ፣ ሰንበት ቤት ተማሪ ወይም ምዕመናን እንዲቀበል ለማድረግ የሚሄዱበት መንገድ እንደ ግለሰቡ መንፈሳዊ እውቀት ደረጃ፣ በማህበራዊ ህይወቱ ያለበት አቋምና የስልጣን ደረጃ ሁሉ ይለያያል። ስልታቸው ይለያያል። ለጳጳስ ሲነግሩ ስልታቸውን ቀይረው ብፁዕነቶ እስኪ ሞባይል ካርድ ሙላሎት፣ ስልኮት እኮ አርጅተዋል፣ ፍሪጅ እኮ የሎትም፣ ቴሌቪዥን ልግዛሎት። ለጳጳሱ አጭ ተንኮላቸው። ለሰንበት ተማሪው ምን ትፈልጋለህ? የምትሄድ ላድርግልህ፣ ዳታ ልግዛልህ፣ የምትሄድ ክፍያ ልክፈልልህ፣ ልብስ ልግዛልህ። ምንም የማይፈልግ ሰው ከሆነ ደግሞ እኛ እኮ ወንጌል ነው የምንሰብከው፣ እኛ እኮ መጽሐፍ ቅዱስ ያጥና ነው የምንለው። መጽሐፍ ቅዱስ ሲማር ስትልቁ ተሐድሶ ትባላለህ። እኛ ቤት የመጽሐፍ ቅዱስ ጥናት የለ፣ አልተማርንም። የመጽሐፍ ቅዱስ ጥናት ቁጥር 1 እና ቁጥር 2 ሰንበቴት አልተማርንም። ለምን እንደ ሰበር ዜና ያስተዋውቁናል? ምን ያያሉ? እንደ ግለሰቡ መንፈሳዊ እውቀት ብስለት ያያሉ። የተገፋ ምናምን ሰው ከሆነ አንተ እኮ ድምፅ ያምራል፣ እዚህ ቤተ ክህነት ሰው ያለ መሰለ ይላሉ። በደካማ ጎኑ ይገባሉ፣ ይቀጥሩታል። ችግር የለውም፣ ዜማ እንሰጣለን፣ ግጥምም ሰርተን ጽፈን እንሰጣለን፣ ትዘምራለን። እሺ፣ የማስረጽ ዘዴዎች ምንድን ናቸው? ዘዴዎቹ አንድ፣ የምዕመናንና የሰንበት ቤት ተማሪዎችን ደረጃ መጀመሪያ ከእኛን ጀምር። ከፍተኛ የመንፈሳዊ እውቀት የሌላቸውን ወይም በቀላሉ ተጽዕኖ የሚደረግባቸውን ግለሰቦች ለመድረስ የሚከተሉ ዘዴዎች ይጠቀማል። አንደኛ፣ ጥያቄ መጫርና ማጠራጠር የመጀመሪያ ስታጆች ናት። ጥያቄ መፍጠር። የሆነ ነገር ስታወሩ መጽሐፍ ቅዱስ ምን ይላል? አሁን ደስ የሚል አይመስልም? ይችቃል። እኛ መጽሐፍ ቅዱስ ብቻ እኮ ምንል ሰዎች እኮ አይደለም። እኛ እኮ ቅዱስ ትውፊት እኮ ምናምን ሰዎች ነን። እንደዚህ የሚሉ ሰዎች አልገጠሟችሁ? የድንግል ማርያም ትንሣኤ ስትናገሩ መጽሐፍ ቅዱስ አረጋለች የሚል አለ። ለምን? የመጀመሪያው ስልት ምንድን ነው? ጥያቄ መፍጠርና ማጫር ነዋ፣ ማጠራጠር ነዋ። የድንግል ማርያም ምልጃ ስትናገር ድንግል ማርያም አማልዳለች የሚል ጥቅስ አለ? በአበው ትምህርት፣ በቀደምት አባቶች ትምህርት አይ እንደዛ አልቀበልም መጽሐፍ ቅዱስ እንደዛ የሚል ነገር አለ? እችን ስልጠቅም ማጠራጠር። እንደውም ይላሉ መጽሐፍ ቅዱስ ላይ በድንግል ማርያም አማላጅነት እመን የሚል የት አለ? ሁለተኛ፣ በስርዓቶች ላይ ማተኮር። የጸበልን፣ የቅዱሳን ስዕላትን፣ የሰባቱ ሚስጥራት አፈጻጸምን ወይም በዓላትን ከክርስትና ውጭ ያሉ ባህሎች ናቸው ብሎ ማሳነስ። አሁን ጸበል ምን ያደርጋል? አሁን ቅዱሳን ስዕላት ምን ያደርጋሉ? እችን እንኳን ሚላይላ አይመስለኝም። ሉተራውያንም ስላላቸው አንግሊካን ቸርችም አላቸው። የእኛ ፔንታኮስቶ ናቸው ያው ታዋቸው እዚህ ሀገር ውስጥ ያሉት
እንዴ ሲስቁበት ሲሳለቁበት የነበረው እኮ ዶግ ሄድር የተባለው ራሱ የውሻ የሚመስለው ክርስቶፎሮስ የሚባለው እኮ ቅዱስ ጻድቅ ሉተራውያን እኮ የቅዱስ ክርስቶፎሮስ እኮ ቤተክርስቲያን እኮ አላቸው። ቅዱሳት ስዕላት ማጣጣል እንደው ቢላሉ አንዳንዶቹ ቤተክርስቲያን እኮ አሁን ጠፍታለች፣ ዝም ብላችሁ እኮ ነው፣ ተሐድሶ እንደሆነ እኮ አይቀርም። ከዛ ምን ያደርጋሉ? በአስተዳዳሪዎች በአለቆች ማለት ነው በአባቶች ላይ የሚተስቶችን የገንዘብ ብክነት፣ ስነ ምግባራዊ ጉድለቶችን ማጉላት። የወለደ ቄስ ካለ፣ የሚዘሙት ቄስ ካለ፣ የሚሰክር ካለ፣ የሚጠጣ ካለ፣ እንደው በየቦታው የሚገኝ ካለ እሱም ብድግ ያደርጉ። አሁን ቄስ አለ፣ ክህነት እኮ ረከሰች፣ ጳጳስ እኮ የለም፣ ቄስ እኮ ድሮ ቀረ፣ ዲያቆን እኮ ድሮ ቀረ የሚሉ ሰዎች የሉ። አንዷች ናት የቤተ ክርስቲያን ስህተቶችን ማጋለጥ። ከዛ ሰው እውነታችሁን እኮ ነው ቄስ የለም ብለው እነሱ ጋር እንዲሄድ እኮ ነው አሉ እኮ አሁንም አሉ ቤተክርስቲያን ውስጥ ያሉ የእነዚህ ሰዎች የሚያራምዱ በሌላ ገጽ የሚያራምዱ አሉ። አለቃ ታዬ ቅዱስ ሲኖዶስ አውግዘዋል ብሎ ሲጀመር አለቃ ታዬ ካህን ናቸው። ካህን ቅዱስ ሲኖዶስ ማውገዝ አይችልም። ካህን ዲያቆንና ከዛ በታች ያለውን ነው እንጂ ጳጳስ ማውገዝ አይችልም። ቄስ አሁን ጳጳስ አለ እንዴ? አሁን ቄስ አለ እንዴ? አሁን ዲያቆን አለ እንዴ? የሚሉ ሰዎች አሉ። እና ቤተክርስቲያን እኮ ጠፍታለች። እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ነገር ገደል አስገቡት ማለት ነው። ሌላው ቀላልና ቀጥተኛ ትምህርት ያለ አስመስሎ ማሳየት፣ ይሄ ፌክ ሲምፕሊፊኬሽን የሚባል ለምዶ በድንግል ማርያም በቅዱሳን በአቡነ ተክለ ሃይማኖት ገድል ምናምን መጽሐፍ ቅዱስ ብቻ አይበቃም። ቀጥታ ወደ ጌታ አትለምንም። ጌታን ቀላልና ቀጥተኛ ትምህርት ያለ አስመስሎ ማሳየት። ሰፊው ደጅ ግን የተባልነው እኛ ባኡ እንተ ጸባብ አንቀጽ በሚለው በጠበበው ደጅ ግቡ የተባልነው የኦርቶዶክስ ቤተክርስቲያን ትምህርቶችን ውስብስብ እንደሆኑ በማድረግ ወደ ክርስቶስ እኮ በቀጥታ መሄድ እኮ እንደሚያስፈልግ እኮ ይቻላል እኮ። ለምን ታወሳስቡታላችሁ? ቀላል መንገድ እያለ ይላል። ድንግል ማርያም አማልጂ፣ መላእክት አማልዱ፣ ጻድቃን አማልዱ፣ ታቦት፣ ገድል፣ ድርሳን ምናምን ገዳማት ምን ያደርጋሉ? ባጭሩ ክርስቶስን አትለምንም አለን እኮ እኛ ቅዳሴ ላይ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ። የማን ስም ሰምቶ? የጌታችን ኢየሱስ ክርስቶስ ስም ሰምቶ። ልክ በክርስቶስ ስም እንደማንጸልይ እንደማንለምን አሳይቶ ማሳየት። እንዴ ቅዳሴ ማርያም ብቻ እኮ አይደለም ያለን፣ ቅዳሴ እግዚእም እኮ አለን፣ የጌታ ቅዳሴም እኮ አለን። ውዳሴ ማርያም ብቻ እኮ አይደለም ያለን፣ ውዳሴ አምላክም እኮ አለን። መዝሙረ ድንግል ብቻ እኮ አይደለም ያለን፣ መዝሙረ ክርስቶስም እኮ አለን። የማርያም ቤተክርስቲያን እኮ ብቻ አይደለም፣ የመድኃኔዓለም ቤተክርስቲያንም እኮ አለን። ምን ነው ቦሌ አልመጣችሁም እንዴ? ቀጨኔ መድኃኔዓለም አልሄዳችሁም እንዴ? አስመስሎ ማቅረብ፣ ጌታ እንደማይነገርባት ስሙ እንደማይጠራባት ማስመሰል። ቅዳሴ እግዚእ ዲያቆኑም እንደሚለው ከክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል፣ አምላካችን እንደ ቸርነቱ እንደ በላችን አይሁን አንልም? ከኢየሱስ ክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል ሲል ክርስቶስ የተናገረውን ቃል የማታምን ከሆነ ተከልከል፣ ስጋው ደግሞ እንዳትቀበል። ይሄ ይካዳል። ይሄ እኮ የጌታ ቅዳሴ ነው። ይሄ እኮ ኦርቶዶክስ ቤተክርስቲያን ውስጥ ያለ እኮ ነው። ስሙን ለመጥራት ትፈራላችሁ፣ ስሙ ሲጠራ ተሐድሱ ትላላችሁ። በፍጹም ስሙማ መከታችን ነው እኮ። እየዘመርናል እንደ አጌጥንበት ስምህን ብለን እንዘምር የለ እንዴ? የይልማን መዝሙር አልሰማችሁም እንዴ? እውነት ስለሆነ ኢየሱስ ክርስቶስ የሚለው መዝሙር ፈራ እንዴ ስሙን ስንጠራ? ቸሩ ሆይ ናና፣ ቸሩ ሆይ አማኑኤል ናና ብለን ስንዘምር አልሰማችሁ? ሌላኛው የጸጋ ትምህርት፣ ይሄ ድህነት የሚገኘው በእምነት ብቻ ነው ምናምን፣ ይሄ ስለምታውቁት ስራ አያስፈልግም፣ ንስሐ አያስፈልግም፣ ጾም አያስፈልግም፣ ምጽዋት አያስፈልግም። ሌላኛው በጣም አደገኛው ይሄን በማህበራዊ ግንኙነት ውስጥ ማዛል በጣም አደገኛ ናት። ይሄ 2/3ኛው ስልት ላይ ሲደርሱ እንደዚህ ያደርጋሉ። ከመናን ጋር ወዳጅነት መፍጠርና የግል ችግሮቻቸውን መጋራት።
ከፕሮቴስታንቶች ጋር አብሮ የሚበሉ አሉ፣ አብሮ የሚጠጡ አሉ፣ አብሮ የሚዝናኑ አሉ፣ አብሮ ፈታ የሚሉ አሉ። እቻ አደጋ እንዳለ ታውቃላችሁ። በማህበራዊ ግንኙነት ውስጥ ማዛል። እኔ እኮ አብሮኝ ነው እኮ ምሳ የሚበላው፣ ባለፈው እኮ አግኝቼዋለሁ። ፕሮቴስታንት ነው ግን በጣም የሚገርም ለወትር ጥላቻ የለውም። በጣም የዋሰው ነው። ኧረ ብዙ ነገሩን አጫውቶኛል። ከእነሱ ጋር ፏፈሽ ይላሉ። ችግር የለውም። ከሌላ ቤተ እምነት ሰዎች ጋር መብላት እንችላለን፣ መጠጣት አንተከለከልንም እኮ። ግን ይሄን አክል መፈንጠዝ የለብንም። ይሄን አክል ማስታወቂያ ልንሰራ ግን አይገባም። ሰው ናቸው። በስራ ልንገናኝ እንችላለን፣ ታክሲ ውስጥ ልንገናኝ እንችላለን፣ እድር ቦታ ልንገናኝ እንችላለን፣ ጎረቤት ልንሆን እንችላለን፣ አብረን ልንማር እንችላለን። ይሄን አክል ግን እንደው በቃ እንደው አፍ ለአፍ ገጥመን ግን ምንጫወትበት አይደለም። ለምን? ከምዕመናን ጋር ወዳጅነት መፍጠር፣ የግል ችግሮቻቸው ማገራት፣ ከዛ ማዘል። ከዛ በኋላ ያ ፕሮቴስታንት የሆነው ከአንተ ጋር የሚውለው ፓስተር አትናገረውም ምንም ቢያጠፋ። ለምን? ባልንጀራ ነዋ። እንዴት ከአፍ ክፉ ይወጣል? አብረው እየበላ አብረው እየጠጣ። የገንዘብና የስራ ድጋፍ መስጠት፣ በተለይ ሁላችሁ እንደምታውቁት ይሄ የገንዘብ ችግር ያለባቸውን ላሉ ሰዎች ድጋፍ በማድረግ ሁላችን እንደምናውቀው ተጽዕኖ መፍጠር ነው፣ ወደ አስተምሮ መሳብ። ይህን ይከተላሉ። እሺ፣ የጳጳሳትና የቤተ ክህነት ደረጃ አባላትን መመልመል፣ ከፍተኛ ስልጣንና እውቀት ባላቸው አባላት ላይ ደግሞ የሚደረጉ ተጽዕኖ ደግሞ ይበልጥ በፖለቲካና በአስተዳደር መንገድ ሊሆን ይችላል። ፖለቲካ ይጠቀማሉ። አንደኛ የአስተዳደር ችግሮችን ይጠቀማሉ። ልክ አሁን ተገቢ ያልሆነ የአስተዳደር ዘይቤን በመቃወም ወይም በሲኖዶስ ውስጥ ያለውን የኃይል ሚዛን መዛባት በመጥቀስ አለመርካት መፍጠር። እኛ ቤት እኮ ሙስና አለ፣ ትክክል። እኛ ቤት እኮ ዘረኝነት፣ ትክክል። አዎ ተገቢ ያልሆነ ነው። ከዛ ግን ለምን ፈለጋችሁ ለመሰላችሁ ይህን ተሐድሶች የሚያነሱት የእኛ ቤት ሙስና መብዛቱ አሳስቧቸው ነው። እነሱ ጋር ሙስና የለም። የእኛ ቤት ዘረኝነት አሳስቧቸው ነው። ጠቅላይ ቤተ ክህነት ብቻ ነው ዘረኝነት ያለው። ሙሉ ወንጌል ቸርቾች ጋር፣ ፔንቴኮስታሎች ጋር፣ አመራሮች ጋር ዘረኝነት የለም። ግን ለምንድን ነው የሚሉት? እኛ ጋር መጥተው በአባቶቻችን እንዳንተማመን። አብዛኛው እኮ አማራ ነው፣ አብዛኛው ቄስ እኮ እንደዚህ ነው፣ የደቡብ ሰው የለም፣ ኦሮሞ የለበትም፣ ሶማሌ የለበትም፣ አፋር የለበትም። የኃይል ሚዛን መዛባት እንዳለ አድርጎ ማቅረብ። አሁን ለችግሩ ሌላ ችግር መፍትሄ ነው። ሴራው በግልጽ ማህበራቸውን በትነዋል ብለዋልኛል ብሎ መናገር። ከዛ ጳጳሳትን ደግሞ በየሀገረ ስብከታቸው ነፃነት እንዲያገኙ በማበረታታት ማዕከላዊውን ስልጣን እንዲክዱ ማባበል። የባለፈው ዕለት ያያችሁት ማለት ነው። እንደ እርሶ እኮ ትልቅ አባት ኖት። የቅዱስ ሲኖዶስ እኮ ጸሐፊ መሆን ነበረቦት፣ ስራ አስኪያጅ እኮ መሆን ነበረቦት። እርሶ ብፁዕነቱ የእውቀት ችግር የለቦትም። ልምድ አሎት፣ እውቀት አሎት፣ አንደበተ ርቱዕ ኖት። ያልተማሩት የእምነት ትምህርት የለም። በዛ ላይ ቴዎሎጂ ዲግሪ አሎት። አዩት፣ እዛ እኮ ጠቅላይ ቤተ ክህነት ወይ ሲኖዶስ ያሉት እኮ እርሶን ገፍተው እኮ ነው ያደረሱት። ከዛ የእሳቸው ደጋፊ መስሎ በዛ ሀገረ ስብከታቸው ኑፋቂውን ያሰርጻል እሱ። እሳቸው አሁን ይሄ ሰው ተሐድሶ የምትሏቸው እንዴ የኔ ደጋፊ የኔ ልጅ እችን ማናቅ መስሏችሁ ነው አይደል? የአስተዳደር ችግሮች መፈተቱ በአስተዳደር ችግር። ቤተ ክርስቲያኑ ዘረኝነት አለ በደንብ። ቤተ ክርስቲያኑ ሙስና አለ በደንብ። ይሄ የምናጠራው ግን ተሐድሶ ውስጥ ገብተና ይሄን ለማረም ከተሐድሶ መናፍቃን ጋር ማበር አያስፈልገው። ይሄን ነው የምንቃወመው እኛው ራሳችን እውነተኛ ቤተክርስቲያን ተሰብስበን ራሳችን ሙስናው መቃወም፣ ዘረኝነቱ መቃወም። ይሄ እንዲህ ማለት ይችላል። ክብረ ክህነትን ጠብቀ መናገር ትችላለ። ጳጳስን እያሞገሱና እያወደሱ በጎን ግን እየቦደሱ ከዛ ያ ሰው በሀገረ ስብከቱ በጣም ሄኖኛ ሰው መጥቶ ይታያል። እሺ፣ ምሁራዊ ውይይቶችን ለቅሰጣ ማስነሳት፣ የውጭ ምንጮችንና የሥነ መለኮት መጽሐፍትን በመጥቀስ
በዶግማዊ ጉዳዮች ላይ ከባድ ጥያቄዎችና ክርክሮች ማንሳት አንድ ጳጳስ ወይም ደግሞ ምሁር በራሱ ላይ በኑፋቄ እንዳይፈረጃቸው ትምህርቱን በጥንቃቄና በረቀቀ መንገድ እንደ ግል ጥያቄ ወይም እንደ መፍትሄ ማቅረብ እንደዛ የሚሉ ሰዎች አሉ። ልክ ቴዎሎጂ ላይ ምናምን እንደዚህ ሪሰርች ሰርተው ምናምን ሲያቀርቡ እንደ ግሌ ግን እነዚህ ገድላት በሙሉ ግን ቢወገዱ ጥሩ ይመስለኛል። እንዳትይዙት ምን ይላል? እንደ ግሌ እንደ ጥያቄ ነው ግን ይላል ጌታ። ልክ ምሁራዊ ውይይቶችን ለቅሰጣ አጉል ተስፋና ስልጣን መስጠት ከኛ ጋር ከቆማችሁ አስተዳደር ለውጥ ከመጣ ይሄንን ዘረኛውንና የግሩፕን ግሩፕ ካፈረስ ነው ካወደም ነው በኋላ ከኛ ጋር አብረን ጌታ እናገለግለን እያሉ አጉል ተስፋና ስልጣን ይሰጧቸው። መጨረሻ ምን ያደርጋሉ? ምልመላ። እውነተኛ ክርስቲያን የሚል ስያሜ ያላቸውን ቡድኖችና ማዕከላት መፍጠር። እኔ ዘረኝነትን እቃወማለሁ፣ ሙስናን እቃወማለሁ፣ ቤተክርስቲያን ውስጥ ያለው ነገር ሁሉ እቃወማለሁ፣ ግን ኦርቶዶክስ ነኝ። ከዛ ማህበር ያቋቁማሉ። ግለሰቡን ከቤተክርስቲያኒቱ በስነ ልቦና ማግለል፣ ከኦርቶዶክሳዊ ማህበራዊ ክበብ እንዲርቅ ማድረግ፣ እነሱን የሚቃወማቸውን አካል በሙሉ አላቀህም እንዴ እንዴት እንደተቀጠርክ ብሎ ስስ ብልቱን በመንካት አስተምሮ የተቀበለውን ግለሰብ በይፋ እንዲመሰክር ሌሎችን እንዲመለምል ማበረታታት። ጎበዝ የኛ ሰው በኢትዮጵያ ኦርቶዶክስ ቤተክርስቲያን የኛ ውድ አባት የኛ ውድ ዲያቆን። የመጨረሻ ምልመላ ናት እቺ ስልት ናት። ስለዚህ አንድ ሰው እዚህ ደረጃ ላይ ከቆመ እቺ ደረጃ ላይ ካለ የት ላይ ነው ያለው ማለት የመጨረሻ ማለት ልክ እንደዚህ ማህበር ማቋቋም ምን የሚል እውነተኛ ቤተክርስቲያን ማህበር ነን። ምንድነው ዓላማችሁ? ቤተክርስቲያንን እንወዳታለን እናከብራታለን፣ አንዳንድ ነገሮች ግን መጥራት አለባችሁ የሚል አንዱ ይሄ ሰውዬ ነው። ታውቁታላችሁ። ቴሌግራም ላይ ምን እንዳለ እንዲህ የቤት ቅናት በላኝ አለ። የቤት ቅናት በላኝ ካለ በኋላ ችግሮችን ብቻ እየዘረዘርን ብንውል አንጨርሰውም። ስለዚህ ማውራቱን ትተን ወደ ተግባር እንግባ አለ። ጥሩ ምን እናድርግ? ማህበረ አትናቴዎስ መመስረት። ዓላማው እንደ ቅዱስ አትናቴዎስ ለቤተክርስቲያን እውነት ጥብቅና መቆም ነው ካለ በኋላ ዓለም ሁሉ ቢቃረነን እንኳን ለቤተክርስቲያን ክብርና ለትምህርቷ ጥራት ስንል ዓለምን የተቃረነ አትናቴዎስ ሆነን እንቆማለን። ለምን መሰብሰብ አስፈልገን? ነብዩ ኤልሳ ብቻዬን ቀርቻለሁ ብሎ ተስፋ በቆረጠ ጊዜ እግዚአብሔር ለበዓል ያልሰገዱ 7000 ሰዎች አሉኝ ብሎ ነበር። እኛም ብዙ ብቻችንን የሆንን እንዳይመስለን ያን መሰብሰብ አለብናል። እንዴት እንገናኝ? በወር አንድ ቀን ብቻ በ17 ቀን በየወሩ በ7 በቅዱስ አትናቴዎስ መታሰቢያ ዕለት። ተልኳችን ምንድን ነው? ዝም ብሎ መሰብሰብ አይደለም። አንደኛ ማወቅ፣ የቤተክርስቲያንን ትምህርት መማር ይላ በአባቶች መጽሐፍት ራሳችንን መገንባት፣ መለየት፣ አራቱን የቤተክርስቲያን የችግር ቀጠናዎች በእውቀት መለየት፣ አይዴንቲፋይ መስራት፣ ዝም ብሎ ታዛቢ ሳይሆን ለቤተክርስቲያን ፈውስ የሚሆን ተግባር መፈጸም። ከዛ ሜዳ መሰላችሁ ማሳሰቢያ፣ እኛ የምንፈልገው ቁጥር ማብዛት አይደለም፣ ቁርጠኛ ልብ ያለውን ሰው ብቻ ነው። ለዚህ ዓላማ ራሱ መስጠት የሚችል ብቻ እንዲቀላቀለን ጥብቅ የሆነ ስክሪኒንግ ይኖረናል። ለቤተክርስቲያን እውነት የምትቀኑ ከእንግዲህ ዝም ማለት አይቻልም የምትሉ ብቻ ተመልከቱ። ከእንግዲህ ለቤተክርስቲያን እውነት የምትቀኑ ሰዎች ከእንግዲህ ዝም ማለት አይልችልም የምትሉ ብቻ በውስጥ መስመር አናግሩኝ። በተለይ ያለ ሰንበት ተማሪዎች፣ ዲያቆናት ወይም የቤተክርስቲያን መዋቅር ውስጥ ያላችሁ ይበልጥ ትበረታታላችሁ። ሁይዝ ቲክቶክም አለው። ዝም አንልም ምን ማለት ነው? ሰማይ መሰፍ ሊወጡ ነው።
ይሄ ነው እንግዲህ በቴሌግራምም በምንም እንደሚደብራችሁ ባቅር የፈለጋችሁትን ብታቆርፉ ምንም ብትሉ አልተው ምን ሲፈልግ ጓደኝነታችሁ ይቅር እንጂ ምናችሁ ይቅር እንጂ እውነት መናገር አልተው። ታዛቢ አይደለንም ማለት ምን ሊሆን ነው? ስሙ ደግሞ ማህበረ አትናቴዎስ ማን ይፈልጋሉ? እዚህ ውስጥ የሰንበት ተማሪዎች የሆኑ ዲያቆናት የሆኑ የቤተክርስቲያን መዋቅር ውስጥ ያላችሁ ይበልጥ ትበረታታላችሁ። ምን ሲሳደብ ነበር ካላችሁ ይሄው ተአምረ ኢየሱስን ሲሳደብ ነበር። ምንድነው ያለው እዚህ ጋር መጨረሻ ላይ? ከነዚህ መካከል ጌታችን በሕፃንነቱ ፊደል ሲማር መምህሩ እንደተለመደው አልፋ በል ሲለው እንደታዘዘው አልፋ እንዳለ፣ ነገር ግን መምህሩ ደግሞ ቤታ በል ብሎ ሲያዘው ጌታ መልሶ አስቀድመ አልፋ ምን እንደሆነ ንገረኝ፣ ከዚያ እኔ ቤታ ምን እንደሆነ እነግርሃለሁ ማለቱ የሚተርከውን ያንን የሐሰትና የክፋት ታሪክ ያመጣል። ተአምረ ኢየሱስን እንደዚህ የሚለው የምን እንደሚለው የሐሰትና የክፋት ታሪክ። ማን ይሄ ሰውዬ? ቴሌግራም ግሩፕ ላይ ያለ ይሄ ነው። አንዱ የተሐድሶ መናፍቃን ዓላማ ምንድን ነው ብያችኋለሁ። ቅድም ያሳየኋችሁ እውነተኛ ቤተክርስቲያን የሚል ስያሜ ያላቸው ቡድኖችና ማዕከላትን መፍጠር። እንደዚህ ኦፊሻሊ ነው የሚናገሩት። ቤተክርስቲያን ዝም ብላ ብድግ ብሏል በሰው የሚቀየረው። በቀኖናዊ ወንጌላት ይላል ተመልከቱ እዚህ ጋር በቀኖናዊ ወንጌላት ክርስቶስ ተአምር ቢያደርግ ለማዳን ሰዎችን ለማገዝ ለማጻናት ብቻ ለማነጽ ነው። እነዚህ ታሪኮች ላይ ግን ሕፃኑ ኢየሱስን ግን ተበቃይና አስፈሪ ነው ይላል። እሱ ማን ነው? ኦርቶዶክስ ነኝ። ክርስቶስ ግን ማን ነው አለ? ተበቃይና አስፈሪ ነው ይላል። ማን? ተአምረ ኢየሱስ። ስለዚህ እኔው አንድን ታሪክ ብድግ ብሎ ከመሄድ በፊት ቤተክርስቲያናችን በስርዓት አምልኮ የምትጠቀመው ነው ተአምረ ኢየሱስን የምታውቁት ነው። ተአምረ ኢየሱስ በቤተክርስቲያን ኪዳን ከምድር በፊት ሳይነበብ አንድ ቀን ቀርቶ አያውቅም። አንድም ቀን የትም ደብር ላይ ከማይቀሩት አንዱ ተአምረ ማርያም ነው። ተአምረ ኢየሱስ ተአምረ ማርያምና ተአምረ ኢየሱስ ከኪዳን በፊት ሳይቀርብ ኪዳን የለም። ኪዳን ሳይኖር ደግሞ ቅዳሴ የለም። ተአምረ ኢየሱስን እንኳን የማረም ስልጣን ያላት ቤተክርስቲያን ብቻ ናት። ብድግ ብለን እኛ እንደዚህ አድርጎ ክርስቶስን ተአምረ ኢየሱስ ላይ አረመኔና አስፈሪ ያደረገው ምናምን ብለን ቲክቶክ ላይ ለመናገር በቴሌግራም ግሩፕ የመጻፍ አቅምም ሞራልም የለንም። እዚህ ግሩፕ ላይ ያላችሁ ሰዎች አላችሁ፣ ደግሞ ላይክም አለው እኮ ደግሞ እኛ ጋር መጣችሁ ደግሞ ቃሎት ያሰማልን ትላላችሁ። በቃ አታሽቃብጡ። ከቆማችሁ ለእውነት ቁሙ። እኛን አትደግፉን። ከተሳሳትን ንገሩን። አይነክ የሚባል ግለሰብ የለንም እኛ ጋር። ለእውነት ቁሙ። ከተገፋ ሰው ጋር ቁሙ። ኑፋቄና ክደት ከተናገረ በኋላ ግን አትንኩ ትገል የሚባል ነገር የለም። ኦፊሻሊ በቴሌግራም ግሩፕ ላይ እንደዚህ የተጻፈ ነው ዝም በሉት የሚባለው። ይሄ እኮ የሚስጥር ግሩፕ እኮ አይደለም። ማንነኝ እኔ ተአምረ ኢየሱስን እኔ በቴሌግራምም በማህበራዊ ሚዲያ ላይ ቀርቤ ቤተክርስቲያን የመተቸት አቅም ላይ ማንነኝ እኔ? ጥያቄ ካለኝ የሊቃውንት ጉባኤ የለንም እንደኛ? መዋቅር የለንም እንደኛ? ጭራሽ ቅስቀሳ አለው። በጣም የሚገርመው ዝም ብሎ ታዛቢ ሳይሆን ለቤተክርስቲያን ፈውስ የሚሆን ተግባር መፈጸም ነው ይላል። ሰላማዊ ሰልፍ ነው ወይስ እነሱ የሚቀበሉት የሱ ግሩፖች የሚቀበሉትን መጽሐፍ አሳትሞ ሊሰጠን ነው? ይሄን ተቀበሉ ይሄን አትቀበሉ ይላል። አንድ ሰው ማህበር አትናቴዎስ ስላቋቋመ በአትናቴዎስ ስለቆመ ልንከላከለው እንችላለን?
ለምን አስፈለገ በውስጥ ማውራት? እና ይህ ዝም ብሎ ግጭት፣ ጥላቻ የምትሉ ሰዎች ማለት ነው። ስለዚህ አንድ ሰው ኦርቶዶክስ ከሆነ የኦርቶዶክስ ማስተማር ነው። እኔ መናፍቆኛለሁ አለቀ። አይመለከትም የለሱን ጉዳይ። በእኛ ቤተክርስቲያን ግን በምንመገለገልበት ስርዓተ ቤተክርስቲያናችን ውስጥ በስርዓተ አምልኳችን የምንጠቀመው መጽሐፍ ላይ ግን ሲነሳ ዝም አንለው። ማንም ቢሆን እኔም ብነሳ ዝም ማለት የለባችሁ። ማን ነው እኔ ተቆርቋሪና ጠበቃ አድርጎ ያቆመኝ? ሁላችን ለቤተክርስቲያን እኩል ነው የሚያገባን። ማንም የቤት ልጅ ማንም የእንጀራ ልጅ የለም። እሺ አሁን ባትሪውም ሊዘጋብኝ ስለሆነ ይበቃችኋል። ቀጣዩን ስልት ደግሞ በሚቀጥለው ጊዜ እናያለን። እግዚአብሔር ያክብርልኝ። እግዚአብሔር ከፈቀደ ይህንኑ ስልጠና በ28 ሚሊዮን አዳራሽ እናቀርበዋለን። የምትመጡ ከሆነ አዲስ አበባ ያላችሁ ወይ ደግሞ ክፍለ ሀገር ያላችሁ ይህንኑ ስልጠና በ28 ልዩ ጉባኤ ያለን እዚህ በዛው አጋጣሚ ገቢውን ለመቄዶንያ ቤተክርስቲያን የሚያደርግ በሚሊኒየም አዳራሽ ላይ በፕሮጀክት አድርገን ይህን ራሱን ስልጠና ሰፋ አድርገ ነው ስልጠናውን እንማማርበታለን። ወቅታዊ የሆነ የተሐድሶ መናፍቃን እንቅስቃሴ ሙሉን በተመለከተ ሰፋ አድርገን ስለምንማማር አሁን በዚህኛው ወር ማለት ነው ህዳር 28 ከቀኑ 7 ሰዓት ላይ በሚሊኒየም አዳራሽ እንገናኛለን። በድብቅ እዚህ የምንሰጠው አይደለም ለማለት ፈልጌ ነው። ለዚህ ተደብቀ ምናምን እዚህ የተወሰኑ ሰዎችን ለማጥቃት ምናምን የሚባል ነገር የለውም። ኦርቶዶክስ የሆነ ሰው ኦርቶዶክስ ሆኖ ይቀጥላል። ያለው ሌላ ዓላማ ያለው ሰው የራሱ ዓላማ ይገላል። አሁን የምናወራው ለምን ጠጣ፣ ለምን ሰከረ፣ ለምን እንደዚህ ያደረገ፣ ለምን እንደዚህ ያለ የግለሰብ ምናምን እሱ ጋር ለምናወራው የሚያሳስበን የቤተክርስቲያን ትምህርት ነው። የሚያደማንኛ ይሄ ነው። አትንኩብን፣ የቤተክርስቲያን ትምህርት አትንኩብን። የሥነ ምግባር ጉዳያችሁን እዛው፣ የቤተክርስቲያን ትምህርት ግን አትንኩብን። በቃ አለቀ። አመላችሁን ችለን ጠባያችሁን ችለን የቤተክርስቲያን ትምህርት ሲነካ ግን እዚህ ጋር ግን ዝም ግን አንልም። የሥነ ምግባር ጉዳያችሁን አይመለከተንም። እኛ እግዚአብሔር ይጠይቃችሁ እሱ። እኛ አሁን እያነሳን ያለው የቤተክርስቲያን ውስጥ ያለ የተሐድሶ ምንፍቅና ምን ያክል ስር የሰደደ መሆኑን እንድታውቁት። ለዛ ነው በዚህ መንገድ ያቀረብኩት። ይሄንን በደንብ አድርገን በሚገባ እኔ ስልጠናውን በደንብ እንሰጣለን። ሚሊኒየም አዳራሽ ላይ ካቻላችሁ ሁላችሁም ተገኝታችሁ፣ ያልቻላችሁም ላይቭ የሚታለፍ ይመስለኛል። በውጭ ሀገር ያላችሁ ሰዎች በዛ መንገድ እናደርገዋለን። እሺ ያው የሚከፋችሁ ሰዎች እንዳላችሁ አውቃለሁ። አንድ ነገር እንድትረዱ የሚፈልገው ማንንም ሰው የማጥቃት የመጉዳት ዓላማ የለንም። ይገባችኋል ብዬ ተስፋ አደርጋለሁ። ከገባችሁ ማለት ነው። ማንም እንዲወገዝ ሰው ቁጥሩ እንዲቀንስ አይደለም። ነገር ግን በቤተክርስቲያን ትምህርት ላይ ግን ከማንም ጋር ግን አናወራም። አብሮ ምሳ ይበላል፣ አብሮ አዳቂ ነው፣ ጓደኛዬ ናት ምናምን እቀርባዋለሁ ምናምን ሚስቴ ናት ባይል ነው የሚባል ራሱ አይሰራም። እንኳን አብሮ መብላትን አብሮ ጓደኝነት ፍሬንድሺፕ አይደለም ሜሬጅ ራሱ አይሰራም። አንዱ ቤተክርስቲያናችን ፍች የሚፈቀደው የሃይማኖት ልዩነት ካለ ነው አይደል? ሃይማኖት ለድርድር አይቀርም። ስትወጡ እውነት ይዛችሁ ውጡ። በቃ አለቀ። ከእውነት ጋር ከመረጃ ጋር ውጡ። ቲክቶክ ላይቭ ላይ ገብታችሁ ስድብ አትሳደቡ። በቃ መረጃ ካላችሁ ፍጥና አድርጋችሁ አውጣችሁ አሳዩ። እውነት አሁን አርነት ያወጣናል። አለቀ። ስለ ግለሰብ አታውሩ፣ ስለ ቤተክርስቲያን አውሩ። አታሳዝናችሁም? እቺ ቤተክርስቲያን ያለችበት መከራ አታሳዝንም? ለምንድነው ስለ ሚስተር ኤክስ እያወራን ቀን ሙሉ ጊዜ የምንገለው? ይሄ አያሳስብም? ይሄ የተደራጀው ጥቃት አያሳዝናችሁ?
ቤተክርስቲያን ለማፍረስ ከውጭና ከውስጥ ያለው ተልእኮ የፖለቲካው የምኑ አያሳዝናችሁ? የኛ ጉዳይ አንድ ግለሰብ ነው። ከግለሰብ አስተሳሰብ ውጡ። በቃ ውጡና በስነ ስርዓት ይህንን ጉዳይ በደንብ እናድመው። እውነት ለቤተክርስቲያን የምንቆረቆር ከሆነ ማለት ነው። እዚህ በኑፋቄ አርሲ ላይ ደግሞ በስለት እዛ ጋ ይታረዳል፣ እዚህ ጋር በኑፋቄ ይሞታል። ይህም ግድያ እኮ ነው። ይህም ነፍስ መግደል ነው። ሰውን ወደ ኑፋቄ መክተት ማለት ነፍስ መግደል ነው። ከክርስቶስ አካል ከሆኑላት ቤተክርስቲያን መለየት ማለት ነፍስ መግደል ነው። ይህም በደንብ በሚገባ ማየት አለብን። እዚህ ካሁን በኋላ በተሐድሶ መናፍቃን ጉዳይ ላይ በውስጥም በውጭም በጣም ተጠናክረ በጣም ወደ 92 ምናምን ስላይድ ነው። በጣም ረጅም ነው። እንዳይሰለቻችሁ ብዬ ይበቃችኋል። እስከዚህ ዛሬ ካየን ነገ ደግሞ ጊዜ ባገኘን ቁጥር ደግሞ እንቀጥላለን ማለት ነው። በይፋ ደግሞ ሚሊኒየም አዳራሽ ደግሞ ሙሉን ይህን ፕሮጀክቱን ደግሞ እናያለን። በፕሮጀክት ሰፋ አድርገን እናየዋለን። እግዚአብሔር ሁላችንን መጨረሻ ያሳምርልን። እንደው አንዳንድ ጊዜ ሰዎችን ለመጉዳት ለማጥቃት ሲፈልጉ ተሐድሶ የሚሉ ሰዎች መጠንቀቅ አለባቸው። ሰው ማጥቂያ አይደለም ተሐድሶ ማለት። አሁን ባቀረብነው ልክ የፎቶ የቪዲዮ ካላችሁ አቅርቡ። በቃ እሱን አቅርባችሁ ማሳየት ጉዳዩ የቤተክርስቲያን ከሆነ የቤተክርስቲያን ማድረግ ነው። በቃ አለቀ። ከዛ ውጭ ግን የምንጠላው ሰው ግን ማጥቂያ ግን አይደለም። ይሄ መገንዘብ አለብን እንጂ ይኸው ዝም ብሎ እኛ የሚበልጠን በጣም ተሰሚ የሆነ ሰው ሲወደው አይተን አይናችን እንደሚቀላ ከሆነ አስቸጋሪ ነው። ይሄ በሽታ አለብን። እውነት ይሄ ጸበል ያስፈልገናል። ሰው በሰው ተወደደ አይደለም እሱ አለን ጉዳዩ። ተልእኮ ግን የቤተክርስቲያን ተልእኮ ብቻ ይሁን። ችናት መሰረታዊ ጉዳይ በቃ እውነተኛ የቤተክርስቲያን ልጅ ሁን። ከዛ ስምን የሚያጠፋ ሰው ካለ ከጎን እንቆማለን። ግን አንተ እውነተኛ የቤተክርስቲያን ግን ልጅ ሁን መጀመሪያ። ምንም አይነት ኑፋቄም የማንንም ሻንጣ ተሸካሚ አትሁን። የማንንም ኑፋቄ አስራጭን ተቀባይ አትሁን። እሱ ጋር ጥንቃቄ አድርግ። በተረፈ የሚቀና ምናምን ኮምፕሌክስ ያለበት እሱ ቀላል ነው። እሱ ቀላል ነው። እኔ እሱ አያሳስበኝም። እኔ በጣም ያሳስበኝ ሃይማኖት። በቃ እኔ በሃይማኖት ብቻ እኔ ኦርቶዶክስ ንጹህ ሁንልኝ። አንተ ወዳጄ ነህ፣ አንቺም እንደዛው። የኦርቶዶክስ ቤተክርስቲያን አንዳች አስተምሮ እንድትነካ አልፈልግም። ማንም፣ እኔም ጭምር ማናችንም። ጠይቄ ካለን ቅዱስ ሲኖዶስ አለን። በገድላትም በድርሳናት በየትኛውም መጽሐፍ ይሄ ምንድነው አባቶቻችን አልገባንም። የሊቃውንት ጉባኤ አለን። ተሳስተን ነው ያልገባን ነገር አለ ወይስ ሰርዋጽ ነው ምንድን ነው መጠየቅ ይችላል። ሚዲያ ላይ ወተን እንደዚህ ሆነ ይስተካከል ይታረም እንደዚህ ይደረግ ምናምን ብሎ ግን መናገር ለኛ ስልጣን የለንም። ስርዓተ ቤተክርስቲያን መቀየር የሚችለው ምዕመን ሳይሆን ቅዱስ ሲኖዶስ ነው እንጂ አንዳችን አውጋዥ አንዳችን ተወጋዥ አይደለንም። ሁላችን ቤተክርስቲያን ልጆች ነን። መቆም ያለብን ስለ ቤተክርስቲያን ነው። በትግራይ ክልል የሚሰሩትን ስራ ተመልከቱት። ይሄ አዲስ አበባ ነው። የሻሸመኔ ነው። ይሄ ደብረ ማርቆስ ነው። ይሄ ደብረ ማርቆስ ነው። ይሄ ያልኳችሁ ዲላ ነው። ይሄ ናዝሬት ነው። በቃ ልክ አያችሁ እንደ ስጋው ደግሞ እንዴት እንደሚያደርጉ ልብሰ ተክኖ አድርጎ ምናምን። የዛሬ ወር እኮ ነው የቆየም አይደለም። ጭራሽ ፌስቡካቸው ላይ ፖስት ተውታል እኮ። ይሄ እኮ በድብቅ የተነሳ ፎቶ እንዳይመስላችሁ። ያምኑበታል። ልብሰ ተክኖን ያምኑበታል። በአማናዊ ስጋው ደግሞ ያምኑበታል። በጽዋው
እነዚህ ምስኪን ህፃናት አያሳዝኑ? ናዝሬት ላይ ጭራሽ ዲያቆናት ሁሉ ልብስ ሁሉ ገዝተዋል። እኛ እዚህ ተዘባነን ተሐድሶ የለም ጠፍተዋል፣ ስም ማጥፋት ነው ቲክቶክ እግዚአብሔር ይመስገን ብዙ ወንድሞችን አፈራ። ስለዚህ ስላፈራ ምን ጠፉ? ይሄው እያቆረቧቸው ነው ኦፊሻሊ። እንደዚህ ደግሞ ትልልቅ አባቶች ምናምን ነው የሚይዙት። ምን እያለ ነው አሁን? ይሄ እና እነሱ ሽፋን አትስጡ ባካችሁ። ማታውቁት ከሆነ ሽፋን አትስጡ። ይሄ ሐዋሳዎቹ ናቸው። የሚያሳዝኑ ልጆች ምናልባት የምታውቋቸው ሰዎች ይኖራሉ። ደግሞ ይሄ ምንም እኛ ደብቀን ያነሳነው ፎቶ አይደለም። ይሄ ራሳቸው ፌስቡክ ገጻቸው ስለፖሰቱት የምር አያሳዝኑም? እነዚህ እህቶች ልንረግማቸው አለ የሚገባው፣ ልንጸልይላቸው ነው የሚገባው። ባይዘው እንድጣላቸው አለ የምነግራቸው ያለሁት፣ ልናዝንላቸው ነው የሚገባው። አያችሁ ልክ ኦርቶዶክስ ሆኖ እንዲሰማቸው እሱ ፕሮግራም አያችሁ እንዴት ለሚያደርግ ነጣ ለብሶ እነዚህ ኦርቶዶክስ መስሎ እንዲታያቸው አይዟችሁ ሌላ አዳራሽ አለ የሚመጣችሁት ሌላ ቤት አለ የሚመጣችሁት ብሎ እንዲያስቡ ለማድረግ ነው። ህፃናት ሁሉ አይቀሩ። እዚህ ታናሽ ወንድምህን አስብ፣ እዚህ ታናሽ እህትሽን አስቢያት። እንደዚህ ቤተክርስቲያን እንድታገለግል ታደርጊያታለሽ። እነሱ ግን መተው ሌሎቹን አምጥተው ልጆቻቸውን ታናናሾች አምጥተው እንደዚህ ያስገለግላሉ ኑፋቄውን ለማስቀጠል። አንተ እዚህ ተኝተህ አማራ፣ ኦሮሞ፣ ትግሬ በል እዚህ እኔ ኦሮሞ አይመቸኝም፣ አማራ አይመቸኝም፣ በኦሮምኛ አይሰበክም፣ በምን አይሰበክ እዚህ ጋር ተጋደል። እነሱ ስራቸውን እየሰሩ ነው ያሉት። ሰውን እየመላ አንተ እዚህ በብሔር ተዋህደን እዚህ ቁጭ ብለህ እነሱ ስራቸውን እየሰሩ ነው ያሉት። ስለዚህ መተኛቱ አይበቃም፣ እንቅልፉ አይበቃም፣ የአርሲው አይበቃም። ይሄ ሁሉ ችግር እያለባት ቤተክርስቲያኒቷ አሁን እኛ ስለ ግለሰብ ላይ ገፍተን የምናወራ ዘመን ነው ይህ ዘመን። አታሳዝናችሁም? እቺ ቤተክርስቲያን በስንት ጥቃት ይፈጸምባታል። ሙልጭ አድርጎ በይፋ ቤተክርስቲያኒቷን አዋርዶ ዘና ብሎ በኤርፖርት ይመጣልሃል። የመንግስት ድጋፍ አለው። ማን አባቱ ይነካዋል? መዋቅራዊ ነዋ። ማን ይነካዋል? በታቦት ተሳልቆ በድብቅ አይደለም፣ ተሸሽጎ አይደለም፣ ኦፊሻሊ ተሳድቦ ማን አባቱ ይነካዋል? ምን ታመጣለህ? ያንተ ሐሳብ ያንተ አይን ያለው ግለሰብ ላይ ነው። አሁንም ብሔር አሁንም ጎሳ ላይ ያለ ነው። እነሱ ግን በዓላማ ይሰራሉ። የሆነች ፍንጭ ሲያገኙ ይኸው አስደሳች ዜና ገድለ ዮሐንስ መጥምቅ በሊቃውንት ጉባኤ ተመርምሮ ተወገዘ፣ በርቱ፣ በነካ እጃችሁ ሌሎችንም አውግዙ። ከዚህ ከግለሰብ ውጡና ቤተክርስቲያን እናስባትሽ። ቤተክርስቲያን እናስባት። እግዚአብሔር ይስጥልን። ስላቆየኋችሁ ይቅርታ። ደህና ደሩ። ይበቃናል። ከዚህ የበለጠ ከሄድንም ስለሚያሳምም ከነሱ ስልት ይልቅ በጣም ያሳዝነው ከነሱ ስልት ይልቅ የሚያሳዝነው የኛ በጣም በጉዳዩ ላይ ትኩረት አለመስጠትና የመዘባነን ተሐድሶ እንደጠፋ እንደው እንደተሸሸጉ አርጎ የማሰብ በጣም አደገኛ ነገር አለ። በጣም አይነክ የሚባል ግለሰብ እዚህ ቲክቶክ ላይ ማንም የለም። ቤተክርስቲያን ውስጥ ማናችንም
በቃ ፕሮግራም መሪዎች ባካችሁን በቃ ሰውን ያለ ቦታ አትስጡ። ጸጋ ይበዛላቸው ታላላቅ መምህራን። ማን ነው ጸጋ የጎደለው? ማን ነው ግማይ ጸጋ ያለው? ቤተክርስቲያን ስላመነችባቸው መስሎኝ እኮ አንተ ደብር ያለበት እኮ ስብከተ ወንጌል እኮ ኃላፊ ሰባኪያን ወንጌል እኮ ሰባኪ መሆን አለበት ስለመደበች መሰለኝ። ወይስ ከአዲስ አበባ ሲመጣ ነው አንድ መምህር ጸጋ ይበዛለት የሚሆነው? ክፍለ ሀገር ሲሆን ጸጋ ይጎድልበታል? ይሄ ኦፊሻሊ አገዘች ተፈራ እንትን ላይ ነው፣ ቴሌግራም ነው ከፍቶ ይሰራል። አሁንም ስቲል ይጽፋል፣ እንደዚህ መጽሐፍ ያሳትማል። ኦፊሻል እንደዚህ ያደርጋሉ፣ ስራ ይሰራሉ። ማን ይጣ አሁን ተወልዶናል ብሎ አሁን ይሄንን ከቨር ፔጅ ሲያይ የኦርቶዶክስ አይመስለውም? አሁን እንጂ ዲያቆን አሸናፊ መኮንን መወገዙ ማን ያውቃል? ህብስት ህይወት ብሎ እንደዚህ ሲጽፍ አሁን ጥሩ አይመስልም? ያው ነው ገጽ ይሄ ቅዱስ አይመስልም? አሁን ጴጥሮስ ጳውሎስ ብሎ እንደዚህ ሲጽፍ አሁን ራሱ የቤተክርስቲያን መጽሐፍ አይመስልም? የቅዱስ ጳውሎስና ጴጥሮስን ስዕል ቁጭ አድርጎ አካላዊ ቃል ብሎ ሲጽፍ የኦርቶዶክስ አይመስልም? ቤተክርስቲያን አቶ ነው የምትባለው ስትለው እሱ አረ ዲያቆን ነኝ፣ አረ ይሄው ዲያቆን ነኝ። መጨረሻችን ያሳምርልን፣ ከወዳጅ ጠላት ይጠብቀን፣ በሰው እጅ ከመውደቅም እግዚአብሔር አምላክ ይታደገን። በጣም በነገራችን ላይ ቤተክርስቲያንን በጣም የሚያጠቃት የወዳጅ ጠላቷ ነው። በቃ በጣም እንደዚህ ነው። በቃ ገንዘብ ካገኘ ብር ከተከፈለው ጥቅማ ጥቅም ካገኘ ምንም ከተደረገለት በደንብ የሚቀይር ሰው አለ። አንዳንዱማ በጣም የወረደ አንዴ ከሰጡት በቃ ገንዘብ ብቻ ይገኝ። ለምን የኦርቶዶክስ ቤተክርስቲያን ለምን አትነድም ስትፈልግ? ጉዳያቸው አይደለችም። አርሲ ላይ በይፋ ይታረድባታል። እዚህ በውስጥ ደግሞ ሰውን ወደ ኑፋቄ ያርዱባታል። በሁሉም ቦታ ነው ቀጠናው። ጥቃቱ በሆነ እኩል ማውራት ካልቻለን ከባድ ነው። እዚህ የተሐድሶ መናፍቃን ጉዳይ የዘማርያም ብቻ አይደለም። እኔ ግልጹ ነው የምነግራችሁ፣ የዘማርያም ብቻ አይደለም። ለእኔ ስትል ለእኔ ብዬ ለራሴ አሁን የምናገር ለእኔ ብዬ ነው። ከመጠየቅ ነፃ ለመሆን ብዬ ነው የማደርገው፣ ለእናንተ ብዬ አይደለም። አልተናገረም እንዳትሉ ተናግሬያለሁ። እኔ ከደሙ ነፃ ነኝ። የሚሰማ ጆሮ ያለው መስማትን ይስማ። በቃ እኔ ከደሙ ነፃ ነኝ። ጥንቃቄ አድርጉ። በውስጥም በውጭም ያለ ማንም መከተል ማመን ያለብን ቤተ ክርስቲያንን ብቻ ነው። ሰው አምላኪ አትሁኑ። ዘማርያም አይነካ የሚባል ነገር የለም። እውነት ከያዘ ከእውነት ጋር ቁሙ፣ ካልያዘ ግን ይነካ በደንብ። እወደዋለሁ አደንቀዋለሁ ምናምን ከቤተ ክርስቲያን በኋላ ነው እሱ። ይሄን በደንብ ማወቅ ያስፈልጋል። እግዚአብሔር የሁላችን መጨረሻ ያሳምርልን። ለተቀየማችሁ ሰዎች በእግዚአብሔር ስም ይቅር በሉን። ዓላማችን ቤተክርስቲያንን መጠበቅ ብቻ ስለሆነ ነው እንጂ እናንተም ተሐድሶች የሆናችሁ ሰዎች ካላችሁ የምንፈልገው እንድትመለሱ እንጂ እንድጠፉብን አይደለም። ግን አውቀናል፣ ነቅተናል። አራዳ የሆናችሁ እንዳይመስላችሁ። ተደብቃችሁ የምትመለምኑትን ተደብቃችሁ እስቲል ነው አሁን የምትቀድሱ ያላችሁ፣ እስቲል ነው አሁን ማህሌት የምትቆሙ፣ እስቲል ነው አሁን የምትሰብኩ፣ አሁን የምትዘምሩ ሰዎች እንዳላችሁ እናውቃለን። ተሸዋውደን አይደለም። ግን አራዳ የሆናችሁ እንዳይመስላችሁ። በጣም ብልጦ ነው አያውቁንም እኮ ብላችሁ እንዳታስቡ። እንደዛ ነውና በዚህ መንገድ እንደሆነ ትረዱ። ዋናው ምዕመናን እዚህ ያላችሁ ደግሞ ራሳችሁንም ቤተሰቦቻችሁንም ልጆቻችሁንም እንድትጠብቁ ጭምር ለማሳሰብ ነው። ከዚህ ደግሞ እየቀጠል ደግሞ ሰፋ ስናደርገው ስላይዱ ስንቀጥል ደግሞ በጣም ብዙ መረጃዎችን እያወጣን እንማማራለን። ሁሉንም ያቀረብኩላችሁ